ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ እንግዲህ በኢንዱስትሪያል ኢኮኖሚክስ ከባለፈው የቀጠለውን ፓርት 2 ይዤላችሁ መጥቻለሁ። ቻፕተር 8 ማለት ነው። ቻፕተር 8 ፓርት 1 ላይ ያቆምነው ጂኦግራፊካል ቲዎሪዎችን አይተን ነበረ። ያው የኢንዱስትሪያል ሎኬሽን ነው ቻፕተር 8 አይደለ? ስለዚህ ከኢንዱስትሪያል ሎኬሽን ውስጥ ኢኮኖሚስቶች እና ጂኦግራፊካሎች በአንድ ላይ ኮምባይን ሆነው ነው ሎኬሽኑን የሚወስኑት እና የራሳቸው ደግሞ ጂኦግራፊካል በምን አይነት ነገር ኮንትሪቢዩት አደረጉ፣ ኢኮኖሚስቶችስ በምን አይነት ኮንትሪቢዩት አደረጉ የሚለውን የጂኦግራፊካል እንትኖችን አይተን ነበር ማለት ነው። 3 ቲዎሪዎችን አይተን ነበር። ናው ኢኮኖሚክ ቲዎሪ ኦፍ ኢንዱስትሪያል ሎኬሽንን በፓርት 2 ልናይ መጥተናል ማለት ነው። ስለዚህ እስከ ዛሬ ድረስ እየተከታተላችሁ ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ። እንዲሁም ደግሞ አዲስ የመጣችሁም ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው ማለት ነው። በተረፈ ቴሌግራም ቻናል ላይ ጆይን አድርጉ። ቴሌግራም ቻናል ለመግባት ከፈለጋችሁ ደግሞ ኮመንት ሴክሽን ላይ ወይም ደግሞ ዲስክሪፕሽን ላይ ታገኙታላችሁ የቻናል ኔሙን ማለት ነው። ሊንኩን ታገኛላችሁ። ሊንኩን በመንካት ወደ ቴሌግራም ግሩፕ በመቀላቀል የተለያዩ ማቴሪያሎችን፣ ኤግዛም ኮችኖችን እንዲሁም ደግሞ የተለያዩ ነገሮችን መወያየት እንችላለን። ቴሌግራም ግሩፕ ላይ ግቡ። ወደ ዕለቱ ቪዲዮ እንገባለን ማለት ነው። የዕለቱ ቪዲዮአችን ስለምንድን ነው የሚያወራው? ስለ ኢኮኖሚክ ቲዎሪ ኦፍ ኢንዱስትሪያል ሎኬሽን ነው። እንግዲህ ኢኮኖሚክ ቲዎሪ የራሱን ሀሳብ አምጥቷል ወይም ደግሞ የራሱን ሀሳብ አራምዷል። ከነኛ ውስጥ ብዙ አይነት ሀሳቦች አሉ። ነገር ግን ፖይነርድ የሆኑት ወይም ደግሞ ፈርቀዳጅ በመባል የሚታወቁት አሪፎቹ 3ቶቹን ለመወያየት ይዘን መተናል ማለት ነው። የመጀመሪያው ዌበርስ ቲዎሪ ነው። ሁለተኛው ሉቼስ ቲዎሪ ኦፍ ሴንትራል ፕሌስ ነው። ሶስተኛ ደግሞ ቶርድ ፕላንደርስ ቲዎሪ ኦፍ ማርኬት ኤሪያ ነው ማለት ነው። ስለዚህ እነኚህ 3ቶችን ዲቴይል የምናይ ነው የሚሆነው። ወደ መጀመሪያው ነገር ዌበርስ ቲዎሪ ምንድን ነው የሚለን ለምትሉ ምንድን ነው ዌበርስ the main interest to construct a general theory of location which could be applied to all industries at all time ማለት ነው። ስለዚህ ዌበርስ በሁሉም ማለት ለኢንዱስትሪ ሎኬሽን መረጣ የሚሆን የተሻለውን ለማድረግ ሞክሯል። በሁሉም ኢንዱስትሪ የሚተገበር ለሁሉም ጊዜ ምርጫ የሚሆን ለመገንባት ሞክሯል እና ይህን ሲያደርግ ግን የራሱ የሆነ አሰምሽን አሉት። ሪስትሪክት የሚያደርጋቸው አሰምሽን አለ። እነኛን አሰምሽኖች የምናይ ይሆናል። ዘን እንዴት ይወስናል የሚለውን የምናይ ይሆናል። ምን ዲተርማይን ያደርገዋል ሎኬሽኑን የሚለውን የምናይ ይሆናል ማለት ነው። ስለዚህ እንግዲህ ይሄ ዌበርስ የተነሳው ከማን ነው? ከሎንሃርድስ ፕሪንሲፕል ነው። ሎንሃርድስ የጀርመን ሳይንቲስት ነው። ከሱ በፊት ወደ 1800 ምናምን አካባቢ የነበረ ከሱ በፊት የነበረ ስለ ሎኬሽን ኦፍ ኢንዱስትሪያል ኢኮኖሚክስ ወይም ደግሞ ስለ ኢንዱስትሪ ሎኬሽኖች ዲፋይን ያደረገ ወይም ደግሞ እንደዚህ መሆን አለበት ብሎ ያለ ነበረ እና አይዲያውን ቀድሞ ያነሳው የሎንሃርድስ የጀርመኑ ሳይንቲስት ነው። ከዛ አይዲያ መሰረት በማድረግ እንግዲህ ዋናው አላማው ምንድን ነው? የዌበርስ ቲዎሪ ኢንዱስትሪያል ሎኬሽን ቤዝድ ማድረግ ያለባቸው ኦን ደ ሚኒመም ትራንስፖርት ኮስት ላይ ነው ብሎ ያስባል ማለት ነው። ስለዚህ ሚኒመም ትራንስፖርት ኮስት ላይ ዲፔንድ ይሆናል። ማንኛው ጋር መተከል አለበት ስትሉት ሚኒመም ትራንስፖርት ኮስት የምትዋጡበት ጋር መሆን አለበት። ያ ሲሆን for this has taken into account the general factor of location which were relevant to all industries ለሁሉም ኢንዱስትሪ የሚሆን ነው መመስረት የፈለገው። ይሄንን ሲያይ እንግዲህ ይሄንን ፋክተር ወይም ደግሞ ሚኒመም ኮስት ኢንዱስትሪዎችን ሲያይ ከሁለት አንግል ነው ያየው። ማለት ዲቫይድድ ኢንቱ 2 ግሩፕስ ማለት ነው። የመጀመሪያው ኢንተርሪጂናል ሎኬሽን ኦፍ ኢንዱስትሪስ ነው። ኢንተርሪጂናል ማለት ከሪጅን ወደ ሪጅን፣ ለምሳሌ ለምን ከአማራ ከኦሮሚያ ክልል ሊሆን ይችላል፣ ወይም ደግሞ ከትግሬ ወይም ከደቡብ ከሶማሌ ምናምን ሊሆን ይችላል። እንደዚህ ኢትዮጵያ ውስጥ ካሉ 10 ምናምን ክልሎች ለምን አንዱ ክልል ላይ ወይም ደግሞ ለምን ሁለቱ ክልል ላይ ኢንዱስትሪውን እናረጋለን የሚለውን ጥናት የሚሰራ ከሆነ which is ኢንተር ሪጂናል ሎኬሽን ሊሆን ይችላል። ወይም ደግሞ ሰፋ አድርገን ካየነው ለምን አፍሪካ ላይ ከውጭ ሀገር ከኢትዮጵያ ለምን ኬንያ፣ ከኬንያ ወይም ናይጄሪያ ለምን ሆነ የሚለውን እንዲሁም ደግሞ እንደ አህጉር ካየነው ደግሞ ሰፋ አድርገን ማድረግ እንችላለን። ሌላው ኢንትራ ሪጂናል ሎኬሽን ነው። ኢንትራ ሪጂናል ሎኬሽን ደግሞ
አማራ ሪጅንን ከመረጣችሁ ወይም ደግሞ ትግራይ ሪጅን ከመረጣችሁ ከዛ ውስጥ ደግሞ የሆነ ስፔሲፊክ ሰሜኑ ላይ ነው ደቡቡ ላይ ወይስ ሴንተር ላይ ነው ወይስ ምን ቦታ ነው መሆን ያለበት የሚለውን ለምሳሌ አዲስ አበባን ካያችሁት እንደ ሰፊ ቦታ ከአዲስ አበባ ውስጥ የት ነው መሆን ያለበት? መገናኛዋ፣ ሜክሲኮ ወይስ አዲሱ ገበያ ወይንስ ደግሞ የተለያየ ቦታ? እዛ ቦታ መሆን የሚችለው ለምንድን ነው? ምክንያቱን ትፈልጋላችሁ ማለት ነው። ስለዚህ በሁለት በሰፊውና በጠባቡ አድርጎ ኢንተር ሪጅናል እና ኢንትራ ሪጅናል ሎኬሽን አድርጎ ፈጥሮታል ማለት ነው፣ ወይም ደግሞ አይቶታል። ሶ ሂ ፋውንድ 3 ጀነራል ፋክተርስ ቫሪንግ ሪጅናሊ። ስለዚህ ይህንን ሲያደርግ ኢንዱስትሪው እዚህ ቦታ መመስረት አለበት ብሎ ሲያስብ ይህን እዚህ ቦታ እንዲመሰረት የሚያደርጉ ጀነራል ፋክተሮች አሉ። እነኛም ፋክተሮች 3 ናቸው ብሎ ይዘረዝራል። እነሱ ምን ናቸው? አንደኛ የራው ማቴሪያሎች ናቸው። ሁለተኛ ትራንስፖርት ኮስት ነው። ሶስተኛ ላበር ኮስት ነው። ስለዚህ የነዚህ የሶስቶቹን ኮስቶች በማየት ወይም ደግሞ በማነጻጸር ሎኬሽኑ እዚህ ቦታ ሚኒመም ኮስት ሰጠው ላይ ሎኬሽኑ እዚህ ቦታ መሆን አለበት ብሎ ያስባል ማለት ነው። ስለዚህ በዚህ መልኩ ነው የሚሆነው። ስለዚህ the fluctuation in raw material cost were however included within the transport cost። ይሄ ፍላክቹዌሽን raw material ላይ ያለው ፍላክቹዌሽን ግን በትራንስፖርት ኮስት ሊጣጣ ይችላል ወይም ደግሞ በዛ ውስጥ ኢንክሉድ ይደረጋል ብሎ ያስባል። ሶ the approach followed by Weber was to explain industrial location in terms of transport cost first, then to explain the effect of change in the labor cost and agglomerative factor on it ማለት ነው። ስለዚህ ምንድነው መጀመሪያ ላይ አፕሮች የሚያየው ምንድነው? ስለ ትራንስፖርት ኮስቶች ነው መጀመሪያ ላይ የምንወያየው። ዘን ምን ይጨምርበታል? ኢፌክት ኦፍ ቼንጅ ኢን ላበር ኮስት። ያ ማለት ከአንዱ ቦታ ወደ አንዱ ቦታ አማራ ክልል ወደ ኦሮሚያ፣ ከኦሮሚያ ወደ ትግሬ ያለው በሶስቶቹ ቦታዎች መካከል ያለው የላበር ፎርስ ኮስቱ ልዩነት ወይም ደግሞ የዌጅ ልዩነት ቢኖርስ ብሎ ያስባል። ዘንድ ከዛ በዘለለ ደግሞ ኖ አግሎሜሬቲቭ ወይም ደግሞ ይሄ አግሎሜሬቲቭ የምንለው ምንድነው? ኢንዱስትሪያሎች በአንድ ላይ ወይም ደግሞ በአንድ ሰፈር ሲከማቹ የሚያገኙት የጋራ የሆነ ጥቅም ወይም ደግሞ አጠገብ ላጠገብ በመሆናቸው የሚያገኙት ጥቅም ነው። ያንንም ኮንሲደር መደረግ አለበት ማለት ነው። ስለዚህ እሱ ግን ሞር የሚያተኩረው የትራንስፖርቴሽን ኮስት ላይ ይሆናል ማለት ነው። ሶ ነገር ግን በአጭሩም ቢሆን እነኚህ ሌሎቹን ነገሮች ሜንሽን ያደርጋል። ሂ ሜድ ሰም ሲምፕሊፋይድ አሰምሽን። ስለዚህ እሱ ምንድን ነው ለዚህ ለቲዎሪው እንዲቀልለት የራሱን የሆነ ሲምፕሊፋይድ አሰምሽኖች አድርጓል። የመጀመሪያው ሎኬሽን ኦፍ ራው ማቴሪያል ኢንክሉድ ፊውል አር ፊክስድ። የሎኬሽን ኦፍ ራው ማቴሪያል ፊክስድ ነው። ለምሳሌ ብረታ ብረት የሚገኘው አንድ ከሌ ቦታ ከሆነ ወይም ደግሞ አማራ ሪጅን ከሆነ አማራ ሪጅን ነው፣ ኦሮሚያ ሪጅን ከሆነ ኦሮሚያ ሪጅን ነው፣ ሶማሌ ከሆነ አፋር ከሆነ እንደዛው ማለት ነው። ስለዚህ ማዕድናት የሚገኙ ለምሳሌ አፋር ክልል ነው ብለው ፊክስድ ናቸው፣ እዛ አካባቢ ናቸው ብሎ ነው የሚያስበው። ስለዚህ ሎኬሽን ኦፍ ራው ማቴሪያል ፊክስድ ብሎ ያስባል። ሲቹዌሽን ኤንድ ሳይዝ ኦፍ ዘ ኮንሱሚንግ ሴንተር አር ጊቨን። እንዲሁም ደግሞ የኮንሱሚንግ ሴንተሩ ምን ያህል እንደሚጠቀም እንዲሁም ደግሞ እንዴት እንደሚጠቀመው ሁሉ ጊቭን ነው ይታወቃል ብሎ ያስባል። ሶስተኛ there are several fixed labor supply centers which is labor is immobile and unlimited in a supply at a fixed wage rate ማለት ነው። ስለዚህ የሆነ ፊክስድ ዌጅ ሬት ሴት አድርጋችሁለት ለላበሩ በዛ ፊክስድ ዌጅ ሬት ሰፕላይ ኦፍ ላበሩ አንሊሚትድ ነው፣ የፈለጋችሁትን ያህል ማግኘት ትችላላችሁ። እንዲሁም ደግሞ ከቦታ ቦታ የሚንቀሳቀስ አይደለም፣ እዛው አካባቢ ነው፣ ፊክስድ አለበት ቦታ ላይ ነው የሚቆየው ብሎ ያስባል። ሶ ፊክስድ የሆነ ላበር ሰፕላይ ሴንተር አለን ብሎ ያስባል። ይሄ ምንድነው ለራሱ ቲዎሪ እንዲቀልለት ማለት ነው። ሶ እናንተ መመርመር ትችላላችሁ። ኢሞባይል ነው ወይ እውነት ላበር ኢሞባይል ነው ወይ ሲባል ኦፍኮርስ ኢሞባይል ላይሆን ይችላል። ምክንያቱም አዲስ አበባ ለምሳሌ በተለያዩ ሰፈር ከተለያዩ ክልላት ከተለያዩ ፕሪፌሪያል ላንዶች የመጡ ወርከሮች ወይም ደግሞ ሌበር ፎርስ ይኖርባታል። ስለዚህ ኢሞባይል ነው ማለት ያስጨንቃል። ሶ apart from this assumption Weber implicitly assumed the institutional factor like taxation, interest, insurance, etc are insignificant locational factor። ከነኚህ አሰምሽኖች በተጨማሪ እነኚህ የፖሊሲ ፋክተሮች ወይም ደግሞ ኢንስቲቱሽናል ፋክተሮች ሲግኒፊካንት አይደሉም፣ ለኔ ለኢንዱስትሪያል ሎኬሽን ያን ያህል ሲግኒፊካንት አይደሉም ብሎ ያስባል ማለት ነው። ሶ እነኚህ አሰምሽኖችን ትይዛላችሁ። The economic culture and political system are treated to be uniform and stable across the location። ስለዚህ ኢንስቲቱሽናል ፋክተር ኢንሲግኒፊካንት ናቸው ማለት አስተዋጽኦ የላቸውም ሎኬሽን ላይ ማለት ፖለቲካል ሲስተሙ ዩኒፎርም ነው፣ ተመሳሳይ ነው፣ ስቴብል ነው አክሮስ ካንትሪ ማለት ነው። ኦን ዘ ሆል ዌበር assumed perfect competition። እንደ አጠቃላይ ይሄ
ፐርፌክት ኮምፒቲሽን አለ ብሎ ያስባል ዌበር ማለት ነው። ስለዚህ እነኚህ ሁሉ አሰምሽን እንግዲህ ተመልከቱ። ላበር ፎርስ ፊክስድ ነው። አንሊሚትድ የሆነ ላበር ሰፕላይ አለ በፊክስድ ዌጅ። እንዲሁም ደግሞ ሲቹዌሽን እና ሳይዝ ኦፍ ኮንሱሚንግ ሴንተሩ የተወሰነ ነው ኦልሬዲ። ራው ማቴሪያል የሆነ ቦታ ፊክስድ ናቸው ያሉበት። ፐርፌክት ኮምፒቲሽን ማርኬት ነው ያለው። ኢንስቲቱሽናል ፋክተሮች አፌክት አያደርጉትም ሎኬሽናል ኢንዱስትሪን፣ ሌሎች ማለት ነው። እነኚህን ሁሉ የራሱ የሆነ አሰምሽን አድርጎ ነው ወደ ቲዮሪው የገባው ማለት ነው። ስለዚህ ዌበር started this analysis with the position that a manufacturing unit tends to locate whether the number of ton miles of the raw materials and finished products to be moved per ton of product would be minimum። ስለዚህ እነኛ አሰምሽኖች እንዳሉ ሆነው ዌበር ምን ላይ ወሰነ ማለት ነው? ራው ማቴሪያሉ የሚጓጓዝበት ወጪና ሚኒመም ኮስትና የተመረተው ምርት አውትፑቱ የሚጓጓዝበት ወደ ማርኬት ለመሄድ ማለት ነው የሚጓጓዝበት ወጪ እነሱ ሁለቱ ተደምረው ሚኒመም የሚሆኑበት የትራንስፖርት ኮስቱ ሚኒመም የሚሆኑበት ቦታ ላይ ምን ያደርጋል ማለት ነው? ያ እዛ ቦታ ላይ ሴት ያደርጋል ማለት ነው ኢንዱስትሪውን። ስለዚህ ለዚህ ለሚሆን ሎኬሽናል ትሪያንግል ሰርቷል። ያ ማለት ምን ማለት ነው? ብዙ አይነት ራው ማቴሪያል ሰፕላይ ሊኖር ይችላል። ከዚያ ውስጥ ኦንሊ ሁለት ወስዷል እሱ ኤም1 እና ኤም2 እዚህ ትሪያንግሉ ላይ እንደምታዩት ማለት ነው። ይሄ ኤም1 እና ኤም2 ምንድናቸው? የራው ማቴሪያል የሚገኝባቸው ቦታዎች ናቸው። ይሄ ጋር ደግሞ አውትፑቱ የሚመረትበት ቦታ ነው። አውትፑቱ የሚመረትበት ቦታ ሳይሆን አውትፑቱ የሚሸጥበት ቦታ ነው ይሄኛው ማለት ነው። ስለዚህ ይሄ ሎኬሽን ኦፍ ፕላንት ነው። ፕላንቱ እዚህ አካባቢ ይኖራል ብሎ ያስባል። ሚኒመም ፕላንት ወይም ደግሞ ሚኒመም ኮስት ያለው ሚኒመም ትራንስፖርቴሽን ኮስት ያለው ኢንዱስትሪው እዚህ ጋር ቢገነባ ነው ወይም ደግሞ ማኑፋክቸሪንግ ኤሪያው እዚህ ጋር ቢሆን ነው ብሎ ያስባል። ስለዚህ ምንድነው አሁን እዚህ ጋር የምትይዙት ይሄኛው አውትፑት ማቴሪያል የሚሸጥበት። ስለዚህ ዋን ኮንሳምፕሽን ሴንተራችን ነው ኤም3 ወይም ደግሞ ማርኬቱ አውትፑታችን የምንሸጥበት ነው። ይሄ ኢንፑት የምናገኝበት አንደኛው ፓርት ነው። ይሄኛው ሌላኛው ኢንፑት የምናገኝበት ፓርት ነው። ዘን የሶስቱ ኮስት ማለት ነው። ከዚህ ከኢንዱስትሪ ወደዚህ እና ወደዚህ የኢንፑቱን የምናመጣበት ከዚህ ኢንፑቱን የምናመጣበት እዚህ ጋር ኢንዱስትሪ እንዲሆን ያደረገው ይሄ ባላንስድ ዌይት ያለበት ነው። ያ ማለት የሶስቱ ኮስቶች ባላንስ የሚሆንበት ማለት ትራንስፖርት ኮስቱ ባላንስ የሚሆንበት ሚኒመምሊ የምታገኙት እዚህ ፖይንት ላይ ነው ማለት ነው። ስለዚህ ምንድን ነው የሚለን ሌሎች ብዙ ኮንሳምፕሽን ኤሪያዎች ወይም ደግሞ ራው ማቴሪያሎች ሊኖሩ ይችላሉ። ነገር ግን እነሱን ኮንሲደር አላደረገም፣ ሁለቱን ብቻ ነው የመረጠው። ስለዚህ አኮርዲንግ ቱ ሂም the least cost point will be located within the triangle of M3 M1 and M2 ማለት ነው። በዚህ ትሪያንግል ውስጥ ይገኛል ሚኒመም ኮስቴ ብሎ ያስባል እሱ ማለት ነው። ዘን ያ ኮስት ሚኒመም ዋን ያሳየው የቱ ላይ ነው? እዚህ ቦታ ላይ ነው። ነገር ግን እነኚህ እርስ በርሳቸው ወደ ራሳቸው ሳይድ ይህንን ሴንተር ወደ ራሳቸው ፑል ያደርጉታል ወይም ደግሞ ይስቡታል። ለምን? ለምሳሌ ኤም1 ላይ የምንወስደው ራው ማቴሪያል በጣም ሄቪ ከሆነ በጣም ትልቅ ከሆነ ስለዚህ ትራንስፖርቴሽን ኮስቱ ምን ይሆናል? ሃይ ይሆናል። ሃይ ከሆነና ከነኚህ ከኤም1 ከኤም2 እና ከኤም3 ፑል ከሚያደርጉት በልጦ በጣም ፑል ካደረገ ወደ ራሱ ፑል ማድረግ ከቻለ ወደ ሊሄድ ይችላል ማለት ነው። ወደዚህ አካባቢ ማርኬቱ ኤሪያው ሊመጣ ይችላል ማለት ነው። ያ ማለት እንደዚህ ይሆናል። እንደዚህ እና እንደዚህ። ምክንያቱም የዚህኛው ፑል የሚያደርገው ኃይል እነኚህ ፑል ሁለቱ በጋራ ፑል ከሚያደርጉት ኃይል ምን ከሆነ ከበለጠ ማለት ነው። እንዲሁም አውትፑታችን በጣም ትልቅ ከሆኑ ትራንስፖርቴሽን ኮስቱ ፑል እያደረገ በጣም ትልቅ ከመሆኑ የተነሳ ፑል ካደረገው ከነኚህ ራው ማቴሪያል ፑል ከሚያደርጉት ከሁለቶቹ ኮስቶች የሚበልጥ ከሆነ ወደ ሽፍት ያደርጋል ማለት ነው፣ ወደ ላይ። ይሄኛው የሚበልጥ ከሆነ ወደዚህ ሽፍት ያደርጋል። ስለዚህ እርስ በርሳቸው ቱዋርድ ዘምሰልቭስ ምን ይደራረጋሉ? ፑሊንግ ይደራረጋሉ ወይም ደግሞ ይሳሳባሉ ማለት ነው። ዘን ከዚያ ምንድን ነው እንግዲህ የምናየው እዚህ ጋር እንዳጠቃላይ the position of the point depend on the balance of the pull exercised by them። ስለዚህ ፑል የሚያደርጉት ኤክሰርሳይዝ ማለት ፑል የሚያደርጉትን መጠን ተከትለን ነው ማለት ነው። ቅድም እንዳልኳችሁ ፖዚሽኑ ሊወሰን የሚችለው ማለት ነው። ስለዚህ the force exerted by each corner on the production እያንዳንዱ ኮርነር የሚያወጣው ፑል ሲያደርግ የሚስበው ፎርስ the form of the ton mile weight to be moved from the point M1 and M2 and to the point M3። ለምሳሌ M3 የሚበልጥ ከሆነ ፑል በማድረግ የሚበልጣቸው ከሆነ ከM1 እና ከM2 ወደ M3 ሊሄድ ይችላል። ስለዚህ
ለምሳሌ የኤም1 ዌይት ሮ ማቴሪያል አይደለ ኤም1። ስለዚህ ሮ ማቴሪያል ዌይት ዋን የኤም1 ሮ ማቴሪያል ዌይት ስሞል ኤም1 ብንለው የኤምቱን ደግሞ ዌይቱን ስሞል ኤምቱ ብንለው የአውትፑታችንን ዌይት ደግሞ ስሞል ኤም3 ብንለው ይሄ ዌይት ነው። ያ ማለት ጉዶቹ የሚመዝኑት ኪሎግራም ማለት ነው። ዘንድ ቲ1 እና ቲ2 ደግሞ ትራንስፖርት ሬታቸው ቢሆን ያ ማለት በአንድ ፕሮዳክት which is the per ቶን ኪሎ ሜትር ማለት ነው። በአንድ ኪሎ ሜትር በአንድ ቶን የሚከፈለው ክፍያ ቲ1 እና ቲ2 የትራንስፖርቴሽን ቢሆን ቲ3 ደግሞ የአውትፑቱን ወደ ማርኬት ወይም ደግሞ ኮንሱምድ ኤሪያ ላይ ለመውሰድ የምንከፍለው ትራንስፖርት ሬት ቢሆን ይሄ ቲ3 ማለት ነው። ሶ እነኚህ የየራሳቸው ዌት አላቸው። የራሳቸው ዌት አለ የአውትፑት እና የሮ ማቴሪያል እና የአውትፑቱ ትራንስፖርቴሽን ሬት አለ። ዘን ዲስታንሳቸው ደግሞ አለ። ዲስታንሳቸው ዲ1 ዲ2 እና ዲ3 ዲ1 እና ዲ2 የሮ ማቴሪያል ማለት ነው። ዲ3 የአውትፑቱ ወደ ገበያው ለመሄድ ያለው ዲስታንስ። ስለዚህ እነኚህ ሶስት ነገሮች ስፔሻሊ ኮንሲደር ይደረጋሉ ማለት ነው። ስለዚህ እነኚህ ሶስት ነገሮች እንዴት ነው የምናደርጋቸው? ኢፍ ዘ ፕራይስ ፐር ዩኒት ኦፍ አውትፑት ፒ3 ኢዝ ፊክስድ ከሆነ ዘ ሎኬሽን ዛት ኢንሹር maximum point are earned by the firm is the location at which the total input plus output transport cost are minimized የሚሆንበት ይሆናል ማለት ነው። ስለዚህ ቶታል ኮስታችን ብቻ ሚኒማይዝ የሚሆንበት ትራንስፖርት ኮስት አለ፣ አውትፑት አለ፣ በዌቱ ተባዝቶ ሚኒማይዝ ወደሚሆንበት ኤሪያ ይሄዳል ማለት ነው። this is now the Weber optimum location ይባላል። ስለዚህ ሚኒመም ኮስት የሚሆንበት ደግሞ ዌበር ኦፕቲመም ሎኬሽን በመባል ይጠራል። ፋይንዲንግ ዘ ዌበር ኦፕቲመም ሎኬሽን ኢንቮልቭስ ኮምፔሪንግ ዘ ሪሌቲቭ ቶታል አውትፑት ፕላስ ዘ አውትፑት ትራንስፖርት ኮስት አት ኢች ሎኬሽን ማለት ነው። እያንዳንዱ ሎኬሽን ላይ ከቶታል አውትፑት ሪሌቲቭሊ ከቶታል ትራንስፖርት ኮስት ጋር በማነጻጸር የምንወስነው ነው። ስለዚህ ዌበር ኦፕቲመም ሎኬሽን ዊል ቢ ዘ ፓርቲኩላር ሎኬሽን አት ዊች ዘ ሰም ኦፍ ቶታል ኮስት ቢ ሚኒማይዝድ ማለት ነው። ስለዚህ ቶታል ኮስታችን ሚኒማይዝ የሚሆንበት ኤሪያ ምን ይሆናል ማለት ነው? ዌበር ሎኬሽን ኦፕቲማል ሎኬሽን ይሆናል ማለት ነው። ስለዚህ ኮስት ኮንዲሽናችንን ዲተርማይን የምናደርገው እንዴት ነው? ሰሜሽን ኦፍ ሚኒመም ሰሜሽን ኦፍ አይስታስ ፍሮም 1 አፕ ቱ 3 which means የቱ ራው ማቴሪያሎች እና የአንዱ አውትፑት 3 ማለት ነው። ስለዚህ ቲአይ የትራንስፖርቴሽን ሬታቸው which is weight ወይም ደግሞ ማሳቸው የክብደታቸው ማለት ነው የራው ማቴሪያል ነው የአውትፑቱ ዘን የነሱ ዲስታንስ የሚጓዘው ዲስታንስ ፐር ኪሎ ሜትር ስለሆነ የሚከፍለው ማለት ነው። ስለዚህ የነኚህን የሶስቶችን አማራጮች ትይዛላችሁ። ለምሳሌ አማራጭ አንድ ዲስታንሱ የኤም1 የኤም2 የኤም3 እናረግና እዚህ ጋር ዲስታንስ ብንል ዲስታንስ ወይም ደግሞ ይሄ ጋር ደግሞ ዌይታቸው ቢሆን እዚህ ጋር ደግሞ ትራንስፖርቴሽን ሬታቸው ቢሆን ኤም1ኑ ዲስታንሱ 10 ኪሎ ሜትር ቢሆን እንትኑ ደግሞ ክብደቱ ደግሞ እዚህ ኳልስቱ 1000 ኪሎ ግራም ቢሆን 1000 ኪሎ ግራም ቢሆን ይሄ ትራንስፖርቴሽን ሬት 1 ኪሎ ግራም ፐር 1 ኪሎ ሜትር ስንት ቢሆን 2 ብር ቢሆን ዘን እዚህ ጋር ደግሞ እንደዚሁ ዲስታንሱ 5 ኪሎ ግራም ሆኖ ነገር ግን ዌይቱ 10,000 ቢሆን 10,000 ዌት ቢኖረው ዘን ትራንስፖርቴሽኑ ዘሴም 2 ቢሆን ዘን ኤም3 ደግሞ አውትፑቱ ደግሞ ይሄ አውትፑታችን 20 ኪሎ ሜትር ቢንቀሳቀስ 20 ኪሎ ሜትር ቢሆን ዘን ኤም ዋናችን ደግሞ ኪሎግራሙ ደግሞ ስንት ቢሆን 30 ኪሎ ግራም ቢሆን ዘን ይሄ ደግሞ 3 ፐር ትራንስፖርቴሽን 3 ቢሆን ማለት ነው። 3 ቢሆን ሶ ምንድነው የሚለን አሁን እዚህ ጋር ይሄ ገና አንዱን ነው የሰራ ነው። ይሄን ምን እናደርጋለን? እያንዳንዱን በራሱ አባዝተን ይሄንን እንደዚህ አብዝተን ሲደመር ይሄንን አብዝተን ሲደመር ይሄንን አብዝተን አንድ ቫልዩ እናገኛለን። ሌላ አማራጭ ደግሞ እንሰጣለን። እዚህ ጋር ለምሳሌ 15 እዚህ ጋር 50 እዚህ ጋር 3 ተብለን እንደዚህ ያለ ሌሎች አማራጮች እንሰጣለን። ስለዚህ እነኚህ ሶስቱንም 3 ቢሰጠን 3 አማራጭ ቢሰጠን ለሶስቱም 3 ጊዜ ሰርተን ዘን ሚኒመም ኮስት ያለውን ምን እናደርጋለን ማለት ነው ፒክ አድርገን ኦፕቲመም ሎኬሽን ይሆንልናል ነው ባጭሩ። ኦኬ በጣም ጥሩ። አሁን ያየነው ዘ ሎኬሽን ኢፌክት ኦፍ ባሪንግ ፋክተር ፕራይስ ስናይ ምንድነው? እስካሁን ያየነው ምንድነው? ላበርና ላንድ ፕራይሳችን ምን ሲሆን በተለያየ ቦታ ላይ ልዩነት ሳይኖረው ሲቀር ወይም ደግሞ አይዴንቲካል ሲሆን ለምሳሌ አማራ ሪጅን እና ኦሮሚያ ሪጅን፣ ሶማሌ፣ አፋር፣ ትግሬ፣ ቤሻንጉል፣ ደቡብ እነኚህ ሪጅኖች ላይ
ቫሊዩ ኦፍ ላበር ወይም ደግሞ ዌጁ የላበር ዌጅ ዘሴም ነው ብሎ ነው ያሰበው አሁን። ምክንያቱም ኦንሊ ከትራንስፖርቴሽን ኮስት አንጻር ስላየ ማለት ነው። ነገር ግን አዲስ አበባ ውስጥ ያለና ድሬዳዋ ያለ የላበር ወይም ደግሞ የዌጁ ተመሳሳይ ላይሆን ይችላል፣ ደግሞ ተመሳሳይም አይሆንም ማለት ነው። ስለዚህ እነኚህን ነገሮች ኮንሲደር ማድረግ አለብን ማለት ነው። ስለዚህ ሪያሊቲው ላይ ምን እንደሆነ እናውቃለን። ፕራይሱ ወይም ደግሞ ፋክተር ፕራይሳችን ሲግኒፊካንትሊ ቫሪ እንደሚያደርግ ይታወቃል። ስለዚህ in order to understand this it is necessary for us to identify the factor price condition። ስለዚህ ፋክተር ፕራይስ ኮንዲሽኑን መለየት ያስፈልጋል ማለት ነው። which the firm looks alternative location። ስለዚህ ያ ከሆነ ፊርሞች ምን ያደርጋሉ? ኦልተርኔቲቭ ሎኬሽኖችን ያያሉ ማለት ነው። ምንም እንኳን ኮስት ሚኒማይዝ የሚሆንበት በዛ ብቻ ሳይሆን ሜቢ የፋክተር ፕራይስ ወይም ደግሞ ፋክተር ፕራይስ ፕሮዳክሽናችን የሚቀንስበት ሌቭል ሊኖር ይችላል። ስለዚህ ያንን ምን እንወስዳለን? ኮምፓራቲቭ አድቫንቴጅ እንወስዳለን ማለት ነው። ኦኬ አኮርዲንግ ቱ ዌበር ኢንዱስትሪ ዊል ቹዝ ቺፕ ሌበር ኤንድ ላንድ ሳይትስ። ስለዚህ እንደ ሌበር ሀሳብ ደግሞ ቺፕ የሆነበትን ሌበር እና እንደ ዌበር ሀሳብ ማለት የሌበር እና ላንድ ሳይቶች ቺፕ የሆኑበትን ቦታ ይመርጣል። ዘን እንዴት ነው የሚመርጠው? ቺፕ የሆኑበትን የሚመርጠው ስንል እነኚህ ሌበር ኤንድ ላንድ ቺፐር የሚሆኑበት ወይም ደግሞ ኮስትን ሴቭ የሚያደርጉበት አማውንት ግሬተር ዛን ዘ ኢንክሪመንት ኢን ቶታል ኮስት፣ እነኛ ቦታ ላይ ለመሄድ ከምንጨምረው ትራንስፖርቴሽን ኮስት እነኛ ሴቭ የሚያደርጉት ወይም ደግሞ የሌበርና ላንድ ፕራይሳቸው ቀንሰው ሴቭ የምናረገው ብር የሚበልጥ ከሆነ ከምን እዛ ቦታ በመሄድ ከምናወጣው የትራንስፖርት ወጪ ማለት ነው። እንደዛ ከሆነ ሚኒመም ፖሲብል ትራንስፖርቴሽን ሊኳን ስለሚችል ስለዚህ እዛ ቦታ ላይ መሄድ እንችላለን ማለት ነው። ስለዚህ በሚቀጥለው ላይ ምን አለ? የዌበር ኦፕቲመም ኬኖት አለ ዘንድ እሱን በተግባር እናያለን ማለት ነው። ምንድነው የሚለን? አይሶፓድ ኮንሰፕት አለ። አይሶፓድ ማለት ምን ማለት ነው? ዘሴም ትራንስፖርቴሽን ኮስት ያለበት የኮንቱር ላይን፣ ለምሳሌ ኮንቱር ላይን ጂኦግራፊ ላይ ታውቃላችሁ። ልክ እንደዛ ሁሉ ሚኒመም ትራንስፖርቴሽን ኮስት ወይም ደግሞ ሊስት ትራንስፖርቴሽን ኮስት ያለበትን አዚሆል ሎኬሽን ላይ ማለት ሰርክል በሆነ ዌይ ላይ የሚያሳየን ወይም ደግሞ የሚያገናኝልን ዘሴም ትራንስፖርቴሽን ሊስት ትራንስፖርቴሽን ኮስቶችን ያላቸው ቦታዎችን የሚያገናኝልን ላይን ነው አይሶፓንስ ማለት ነው። አይሶዳፓን ማለት ነው። ሶ ይህንን አይሶዳፓን ኮንሰፕት ይዛላችሁ በፊገር የምናየው ይሆናል ማለት ነው። ሶ አይሶዳፓን ዘ ሎከስ ፖይንትስ ኢኳል አዲሽናል ትራንስፖርት ኮስትስ አራውንድ ዘ ሊስት ትራንስፖርት ኮስት ማለት ነው። ከሊስት ትራንስፖርቴሽን ኮስት ዊች ኢዝ ኬስታር ቅድም አይተናል። ከትሪያንግሉ ማለት ነው። ከትሪያንግሉ ላይ በዚህም አይተን እዚህ ጋር ቦታ ሊስት ትራንስፖርቴሽን ኮስት ብለናል። ስለዚህ ከዚህ አሁን የምንንቀሳቀስበት ምን ካገኘን ነው አለን? ሌበርና ላንዱ ወይም ደግሞ የራው ማቴሪያል አውትፑት ወይም ደግሞ ፋክተር ፕራይሶቹ ከአንዱ ቦታ ወደ አንዱ ቦታ ሊለያይ ስለሚችል ስለዚህ ከዚህ ቦታ እዚህ ቦታ ርካሽ ከሆኑ እዚህ ጋር ልንሄድ እንችላለን። ይሄ በዚህ ዙሪያ ዘሴም ርቀት ላይ ያሉት ትራንስፖርቴሽን ኮስቶችን እነኚህ የሚያሳይ ይሄ ሰርክሉ ላይ የሚያሳየው አይሶዳፓን ይባላል ማለት ነው። ከዚህ ከሴንተሩ የምንሄድበትን ርቀት ያለ ትራንስፖርቴሽን ዘሴም ርቀት ላይ ያለ ትራንስፖርቴሽን ኮስት የሚያሳይ ላይን ማለት ነው። ኦኬ ሌት ኬ ሃት ቢ ዘ ሊስት ትራንስፖርት ኮስት ሎኬሽን ቢሆን ዘን አር ደግሞ ከዚህ አንጻር ከኬ ሃት አንጻር ወይም ደግሞ ከኬ ስታር አንጻር ቺፕ የሆነ ሌበር እና ላንድ ሳይት የሚገኝበት ቦታ ቢሆን ስለዚህ እዛ ልንሄድ ነው ማለት ነው። ስለዚህ ኬስታር ኢዝ ዘ ሚኒመም ትራንስፖርቴሽን ኮስት ሎኬሽን ኦፍ ዘ ፊርም ኤንድ ዛት ኢፍ ኦል ፋክተር ፕራይስስ አር ኢኳል አክሮስ ስፔስስ ዚስ ዊል ቢ ዘ ሎኬሽን ኦፍ ዘ ፊርም ሊሆን ይችላል። ይሄኛው ሚኒመም ትራንስፖርቴሽን ኮስት የሚያሳይ ከሆነ ያ ማለት ሁሉም ፋክተር ፕራይስ በሁሉም ቦታ ዘሴም ከሆነ ይሄ ምን ይሆናል ማለት ነው? ሎኬሽን ኦፍ ዘ ፊርም ይሆናል። በት አወር ስታርቲንግ ፖይንት ዴርፎር ቱ ኮንሲደር ዘ ፋክተር ፕራይስ ቫሪዬሽንን ኮንሲደር ለማድረግ ስለሆነ የተነሳ ነው። ሪሌቲቭ ቱ ከማን ጋር ነው ኮንሲደር የምናደርገው? ከዌበር ኦፕቲመም ፖይንቱ ጋር ከዌበር ኦፕቲመም ፖይንቱ ጋር። ስለዚህ ከሱ ሙቭ እናደርጋለን። ያ ኢንዱስትሪ ወይም ደግሞ ፊርሙ ሙቭ ያደርጋል ወይስ አያደርግም የሚለውን ከዛ ተነስተን እዛ የደረስንበት ፋክተር ፕራይሱ ርካሽ የሆነበት ቦታ ድረስ ያለውን ትራንስፖርቴሽን ኮስት እና እዛ ቦታ ላይ ሄደን ከኬ እዚህ ጋር የሆነ ፋክተር ፕራይስ አለ እስከ አር ድረስ ሄደን
እዚህ ጋር ያለው ፋክተር ፕራይስ እና እዚህ ጋር ያለው ፋክተር ፕራይስ እዚህ ጋር ያለው በምን ያህል ይቀንሳል? እዚህ ጋር ከዚህ እስከዚህ ስንሄድ ትራንስፖርቴሽን ኮስቱ እዚህ ጋር ስንት ነው? ስለዚህ እዚህ ጋር ያለው ትራንስፖርቴሽን ኮስት እዚህ ከሚቀንሰው ፋክተር ፕራይስ ከሚቀንስበት አማውንት ከበለጠ ምን አንሄድም ማለት ነው። እዛ ቦታ ላይ ለምን እንሄዳለን? ምክንያቱም ትራንስፖርቴሽን ኮስት አድ የምናደርገው በለጠ ማለት ነው። ነገር ግን እዚህ ያለው ፋክተር ፕራይስ ሪዳክሽን ወይም ደግሞ ዲክሪዝመንት ከቀነሰ እንትን ከበለጠ ከዚህ ከትራንስፖርቴሽን ኮስቱ እንሄዳለን ማለት ነው። ፕላንታችንን እዛ እንተክላለን ማለት ነው። ለምሳሌ ምን ይለናል? ዌበር ኦፕቲመም ኢንክሪዚንግ ትራንስፖርት ኮስት ከዌበር ኦፕቲመም በሄድን ቁጥር ምን ይጨምራል? ትራንስፖርቴሽን ኮስት ይጨምራል አይደለ? ዘን ሎኬሽን ቢካም ለስ ኤንድ ለስ ኤፊሽንት እየሆነ ይሄዳል። ያ ማለት ከዚህ ከዌበር ኢኩሊብሪየም ፖይንቷ እየሄድን ስንሄድ ትራንስፖርቴሽን ኮስት እየቀነሰ ስለሚሄድ፣ ስለዚህ እዛ የምንሄድበት ቦታ በሄድን ቁጥር ምን ይሆናል ማለት ነው? ሎኬሽኑ ለስ ኤፊሽንት እየሆነ ይመጣል። ምክንያቱም ኦፍሴት ያደርገዋል በምን? በትራንስፖርቴሽን ኮስት ማለት ነው። በትራንስፖርቴሽን ኮስት ለምሳሌ እዚህ ጋር ያለውን ቁጥር በምን ላሳያችሁ? እዚህ ጋር በግራፉ ላሳያችሁ። ግራፉ እዚህ ጋር አለላችሁ። ስለዚህ ምንድነው የሚለን? ለምሳሌ እዚህ ጋር የዌበር ኦፕቲመም ፖይንት ነበረ። ስለዚህ እዚህ ጋር ማለት ነው። ሶ ይሄ የሌበር ኦፕቲመም ፖይንት ከሆነ የዌበር ኦፕቲመም ፖይንት ከሆነ ዘን ነገር ግን አሁን ምን አለ? እዚህ ጋር ያለው ፋክተር ፕራይስ ውድ ነው። ስለዚህ አራውንድ ዜር ከሱ ወደ ሌላ አካባቢ እየራቅን ብንሄድ ፋክተር ፕራይሱ እየቀነሰ ይመጣል። ነገር ግን እየራቅን ስንሄድ ለምሳሌ እዚህ ጋር ብትሄዱ which is ኪው ቢሆን ይሄ በሙሉ ኪው ነው ማለት ነው፣ እንዳለ አጠቃላይ ማለት ነው። ስለዚህ ኪው ድረስ ብትሄዱ እዚህ ጋር ያለው ፋክተር ፕራይስ ከዚህ ጋር ካለው ፋክተር ፕራይስ ይቀንሳል። ነገር ግን ይሄን ሲቀንስ እንዲሁም ደግሞ ትራንስፖርቴሽን ኮስት በስንት ያድጋል? $10 ያድጋል ይለናል። አሁንም ቀጥታ ብንሄድ አር ላይ አሁንም በስንት ያድጋል? በ25 ትራንስፖርቴሽን ኮስት አለብን። እዚህ ጋር ደግሞ አሁንም 40 ይሆናል፣ እዚህ ጋር 50 ይሆናል። ይሄ ምንድነው? ትራንስፖርቴሽን ኮስት ነው። ቅድም አይሶዳፓን ያልኳችሁ ይሄንን ነው። ይሄንን አንድ አይሶዳፓን ስንት አለ? 1 2 3 4 አይሶዳፓኖች አሉ። ስለዚህ በእያንዳንዳቸው ሎኬሽን ላይ ፋክተር ፕራይስ አለ ብለን ስለምናስብ ዘንድ ትራንስፖርቴሽን ኮስታችን እስከ $50 ደረሰ፣ እዚህ ድረስ ማለት ነው። ስለዚህ ባጭሩ ምንድነው ፊርሙ ሊጓጓዝ የሚችለው? ለምሳሌ ወደ ኪው ለመሄድ ፊርሙ ቀጥታ ከዚህ $10 ትራንስፖርቴሽን ይዋጣል። ስለዚህ እዚህ ጋር ለምሳሌ ፋክተር ፕራይስን $100 የሚገዛ ከሆነ አንዷን ፋክተር ፕራይስ እዚህ ጋር ያለው በስንት ፕራይስ ቢሆን ነው ፊርሙ ወደዚህ ቦታ የሚሄደው? አንዱ አውትፑት ወይም ደግሞ አንዱ ራው ማቴሪያል እዚህ ጋር ስንት መሆን አለበት? 10 ትራንስፖርቴሽን ኮስት ካወጣ ለምሳሌ እዚህ ጋር ሄዶ $95 የሚገዛ ከሆነ 10 ትራንስፖርቴሽን ኮስት ጨምሮ 95 ብር የሚገዛ ከሆነ ወይም ደግሞ $95 የሚገዛ ከሆነ ስንት ነው ሴቭ የሚያደርገው? አጠቃላይ 10 ስደምሩበት ትራንስፖርቴሽን ኮስት 105 ሆነ ማለት ነው። ስለዚህ እዚህ ጋር 100 እየገዛ ሄዶ ስንት ይከፍላል? 105። ስለዚህ ይሄ ፊርም እዚህ ቦታ ላይ አይሄድም ማለት ነው። ነገር ግን እዚህ ቦታ ላይ ምን ከሆነ 80 የሚገዛ ከሆነ $80 ከሆነ ይሄ ፋክተር ፕራይስ ሲሄድ ስንት ዶላር ያወጣል? $10 ያወጣል። 10 ትራንስፖርቴሽን ኮስት ፕላስ 80 የራው ማቴሪያሉ ኮስት ስንት ሆነ? አጠቃላይ $90። እዚህ ጋር ግን ስንት ነበር የሚገዛው? 100 ማለት ነው። 100 ነበር የሚገዛው። ስንት ሴቭ አደረገ? ዲፈረንስ 10 ሴቭ ያደርጋል ማለት ነው። $10 ሴቭ ያደርጋል። ስለዚህ እዚህ ቦታ ከመሆን ይልቅ ፊርሙ የዚህ የፋክተር ፕራይስ መቀነስ ምክንያት እዚህ ቦታ ሄዶ እንዲተከል ወይም ደግሞ ፋክተሩ እዚህ ቦታ እንዲሆን ያደርገዋል ወይም ደግሞ ፋክተር ፕራይሶችን እዚህ ቦታ እንዲገዛ ያደርገዋል ነው ባጭሩ። ስለዚህ ይሄ ኮንሴፕት ነው ያለው እዚህ ቦታ ላይ ይሄ ነው ያለው። ስለዚህ መቼ ይሄዳል መቼ አይሄድም የሚለውን የሚወስኑት እዚህ ጋር ለፋክተር ፕራይስ ዲክሪዝመንት እና የትራንስፖርቴሽን ኮስት ኢንክሪዝመንት ናቸው ማለት ነው። ኦኬ በጣም ጥሩ። ወደ ቀጣዩ ሁለተኛው ቲዎሪ እናልፋለን። ሁለተኛው ቲዎሪ ሴንትራል ፕሌስ ቲዎሪ ኦፍ ሉቼን ወይም ደግሞ ሉቼ ነው። ሴንትራል ፕሌስ ቲዎሪ ከዌበርስ ቲዎሪ አንጻር ለስ ፕራክቲካል እና ለስ ሲግኒፊካንት ነው። ያ ማለት ዌበር የተሻለ ሲግኒፊካንት የሆነ አይዲያዎችን አንስቷል። ይሄ ምንድነው? ሴንትራል ፕሌስ ቲዎሪ ዲፔንድ የሚሆነው ማን ላይ ነው ካላችሁኝ፣ ባይዚ ዌበርስ ዲፔንድ የሆነው ሴንትራል ፕሌስ ቲዎሪ ፍሮም ዘ ጂኦግራፊካል ሞዴል ነበረ። ጂኦግራፊካል ሞዴል ላይ ሴንትራል ፕሌስ ቲዎሪ የሚል አይተን ነበረ። ስለዚህ ዌበር ዲፔንድ የሆነው እዛ ላይ ነው።
ከሴንትራል ፕሌስ ቲዮሪ ኦፍ ጂኦግራፊካል ሞዴል ነው ያመጣው ሀሳቡን ማለት ነው። ሰው መጀመሪያ የጀርመኑም ሰውዬ የጀመረው ከዛ ስለሆነ፣ ሁለተኛው አሁን ደግሞ ሴንትራል ፕሌስ ቲዮሪ ኦፍ ሉቼን እናያለን። ሴንትራል ፕሌስ ቲዮሪ ኦፍ ሉቼ የራሱ የሆነ አሰምሽን አሉት። ከአሰምሽኖቹም ውስጥ መካከል ኮስት ዲፈረንስ የለም ብሎ ያስባል። ስለዚህ ምንድነው አሁንም ይሄ ጀነራል ቲዮሪ ኦፍ ሎኬሽንን ነው ማውራት የፈለገው። ስለዚህ ምንድነው የሚለን ኢት አሲዩምድ ዛት ሂ አሲዩምድ ዛት ብሮድ ሆሞጂኒየስ ፕሌን ዩኒፎርም ሪሶርስ ኢንዶመንት ዩኒፎርም የሆነ ሪሶርስ ኢንዶመንት አለ ወይም ደግሞ ሪሶርስ ተመሳሳይ ናቸው ብሎ ያስባል። then this implies virtually rejection of the cost difference cost difference ኦፍ ፋክተር አፌክቲንግ ኢንዱስትሪያል ሎኬሽን ኢንዱስትሪያል ሎኬሽንን አፌክት የሚያደርጉት ኮስት ዲፈረንስ የለም ብሎ ያስባል። ዘሴም ኮስት ነው ብሎ ያስባል። እንዲሁም ደግሞ ራይት ዲሲሽኑ ምንድን ነው ብሎ ያስባል። ስለዚህ ምንድን ነው ኮስት ዲፈረንስ ከሌለ ምንድን ነው የምንፈልገው ይላል። ራይት አፕሮች ቱ ዲሳይድ አባውት ዘ ሎኬሽን ኢዝ ቱ ማክሲማይዝ ቶታል ረቨኑ። ቶታል ረቨኗችንን ማክሲማይዝ የምናደርገው የቱ ጋር ብንሆን ነው እንጂ ይሄ ፋክተር ይሆናል የኮስት ዲፈረንስ ፋክተር ይሆናል ብሎ አይቀበልም ማለት ነው። ይሄ አንዱ ድክመቱ ሆኖ ታገኙታላችሁ ኋላ ላይ ሶ ማክሲማይዝ ቶታል ረቨኑ ማድረግ ከፈለገ ሲንስ ኢንዲቪዥዋል ሎኬትስ አን ኢንዲቪዥዋል ሎኬት ሂስ ፕላንት አት ዳት ፓርቲኩላር ሳይት ዌር ዘ ረቨኑ ኢዝ ማክሲማይዝድ የሚሆንበት ቦታ ላይ ሎኬት ማድረግ አለባቸው ኢንዱስትሪያቸውን ይላል። ረቨኑ ማክሲማይዜሽን ሆነ ማለት ደግሞ ፕሮፊት ማክሲማይዜሽን ነው የሚያመለክተው። ቢኮዝ ዘ አሰምፕሽን ኦፍ ዘ ዩኒፎርም ኮስት ኮንዲሽን አክሮስ ዘ ሎኬሽናል ፕሌን ኢዝ ዘሴም ስለሆነ ማለት ኮስት ዲፈረንስ ስለሌለ ረቨኗችን ማክሲማይዝ ከሆነ ትራንስፖርቴሽን ኮስት ምናምን ዲፈረንስ የለውም ብሏል። ስለዚህ እዛ ሄደን ብናመርት ፕሮፊታችን እዛ ቦታ ላይ ማክሲማይዝ ይሆናል ማለት ነው። ቱ ኤክስፕሌን ሂስ ቲዮሪ ሌት አስ ቴክ ኤ ሲምፕል ሲቹዌሽን ኢን ዊች ዜር ኢዝ ኦንሊ ዋን ፕሮዲውሰር ሁ ኢዝ ሎኬትድ አት ኤ ሴንትራል ፕሌስ። ስለዚህ ኮስት ዲፈረንስ የለም ብሏል። ስለዚህ ኮስት ዲፈረንስ ከሌለ አት ሴንትራል ፕሌስ ላይ የሆነ ሎኬሽን እንውሰድ። ያ ማለት የሆነ አንድ ፕሮዲውሰርን ብቻ የሆነ ሎኬሽን እንውሰድ። ያ ማለት ምን ማለት ነው? እዚህ ጋር አት ዚስ ፖይንት ቢሆን ወደዚህም ያለው ይገዛዋል፣ ወደዚህም ያለው ይገዛዋል፣ ወደዚህም ያለው ይገዛዋል ማለት ነው። ስለዚህ አት ዚስ ፖይንት ሴንትራል ፖይንት ላይ የሆነ ፕሮዲውሰር እንወስዳለን። ሶ አዛት ታይም ሴንትራል ፖይንት ላይ ስለሆነ ሰርኩላር የሆነ ሼፕ ይኖረዋል። ያ ማለት እዚህ ጋር ለምሳሌ ፔጁ ላይ እንደምታዩት ወይም ደግሞ ስቅሉ ላይ ኢሜጁ ላይ እንደምታዩት ምንድን ነው ልክ እዚህ ጋር ይሄ ቦታው ነው፣ አራውንድ የሚያደርግበት ሰርክል ነው። እዚህ ቦታ ላይ ነው የገነባው። ሶ ከዚህ ዴማንዳቸውን አፌክት የሚያደርገው ዲስታንስ ነው። ትራንስፖርቴሽን ኮስት ያ ኮስት ዲፈረንስ የለም ብሏል። የፋክተር ኮስት ዲፈረንስ የለም ብሏል። ስለዚህ ዴማንዳቸው ግን ከሴንተር በራቁ ቁጥር ከዚህ ቦታ በራቀ ቁጥር ዴማንዱ እየቀነሰ ነው የሚመጣው። ያ ማለት አውትፑቱ የሚፈልገው ዴማንድ ኦፍ አውትፑት እዚህ ቦታ ከሆነ ይሄን ያህል አማውንት አውትፑት ነበረ። ነገር ግን ከዚህ ቦታ እየራቃችሁ ሲሄዱ ከዚህ ቦታ እየራቃችሁ ሲሄዱ ምን ይሆናል ማለት ነው? ዴማንድ ፎር ደ ግራዲያንት ይሄ ለፕሮዳክቱ ያለው ፍላጎት እየቀነሰ ይመጣል ማለት ነው። የሰው ለምሳሌ አንድ አዲስ አበባ ላይ የሆነ ፋብሪካ ወይም ደግሞ በቃ መዝናኛ ተሰራን በል መዝናኛ በቃ የሚገርም መዝናኛ ተሰራን በል አዲስ አበባ ላይ እና ከጎንደር የሚመጣ ሰው ወይም ደግሞ ከአፋር ክልል የሚመጣ ሰው እና ከዚህ ከደብረ ብርሃን ከአዳማ ከደብረ ዘይት ምናምን የሚመጣ ሰው እኩል ፍላጎት አይኖረውም አይደለ? ለምሳሌ ለመዝናናት ከደብረ ዘይት የሚመጣው በወር 2 3 ሊመጣ ይችላል፣ በጣም ቅርብ ስለሆነ። ከጎንደር ግን በአመት ወይ በ5 ዓመት ወይ በ10 ዓመት ሊሆን ይችላል፣ ምክንያቱም ሩቅ ነው፣ ያን ያህል ዴማንድ የለውም ማለት ነው። ዛት ኢዝ ዋይ ዲስታንስ ማተር ያደርገዋል። ኦልሬዲ ዲስታንስን ብቻ ነው ይሄ ሎኬሽን ዲስታንስ ነው ማተር የሚያደርገው። ስለዚህ ሴንትራል ፖይንቱ ላይ ብቻ ይሁን። ስለዚህ ሴንትራል ፖይንቱ ላይ ቅድም አስዩም ምን ብለናል? አንድ ፕሮዲውሰር ብቻ እንውሰድ። አንድ ፕሮዲውሰር ብቻ ስለሆነ ዙሪያውን የያዘው ተመልከቱ እሱ ነው። ይሄንን ዙሪያውን በሙሉ የያዘው እሱ ነው። ስለዚህ ይሄን ሲያዩ ምን ያደርጋሉ? እዚህ ፖይንት አካባቢ እዚች ፖይንት አካባቢ ሌላ ሰው ክሬት ያደርጋል ማለት ነው። ሌላ ኢንትሪ ይገባል እዚች ፖይንት አካባቢ፣ እዚህም ሌላ ሊገባ ይችላል። ስለዚህ እዚህ ጋር ያለ ሰው ይሄንን አልፎ ዘሴም ፕሮዳክት እያቀረበለት እዚህ ጋር ሊገዛው አይችልም አይደለ? ስለዚህ የኤግዚስቲንግ ፊርሙን ምን ማርኬት ሼሩን ምን ያደርገዋል ማለት ነው? ይቀንሰዋል። ሶ እንደዚህ እያለ ሼፑ ወዴት ይቀየራል ማለት ነው? ወደ ሬክታንጉላር ሼፕ ይቀየራል። ከሰርኩላር ወደ ሬክታንጉላር ሼፕ ይቀየራል ማለት ነው። መቼ ኢንትሪ ሲገባ ወይም ደግሞ ሌሎች
ፊርሞች ሲገቡ ማለት ነው። ኦኬ ሌትስ ሲ he sells his product around the location point of the circular belt, the extent of which depends on the economy of the scale occurring to the producer and the transportation method distribution of cost of the product ማለት ነው። the demand for the product falls within the distance ዲስታንሱ በጨመረ ቁጥር ዴማንዱ እየቀነሰ ይመጣል። ስለዚህ the maximum extent of the market area of the producer is given by the distance when the demand fails to zero። ስለዚህ ማክሲመም ኤክስተንቱ ማክሲመምሊ ያ ሰውዬ ሊሸጥበት የሚችለው ኤሪያ ዴማንዱ ዜሮ ሆነ ድረስ ነው። ያ ማለት አዚስ ፖይንት እና አዚስ ፖይንት ድረስ ብቻ ነው ሊሸጥ የሚችለው ማለት ነው። ቢኮዝ ኦፍ ሃይ ፕራይስ ፎር ፕሮዳክት ፕሮዳክቱ ሃይ ፕራይስ ይሆንበታል። ዜሮ የሚሆነው ለምንድን ነው? ፕሮዳክቱ ሃይ ፕራይስ ይሆናል። ለምን? ምክንያቱም ትራንስፖርቴሽን ኮስት ስለሚጨመርባቸው ማለት ነው። ስለዚህ ዚስ ሾው ባይ ኦኤፍ ማለት ከዚህ ወደዚህም ኦኤፍ ነው። ስለዚህ እዚህ ላይ እንደምናየው እዚህ ጋር ሲደርስ ዜሮ ይሆናል። ስለዚህ እየቀነሰ ነው ዴማንዱ የሚመጣው ዲስታንሱ በጨመረ ቁጥር ምክንያቱም የትራንስፖርቴሽን ኮስት ኢንክሪዝ እየሆነ ስለሚመጣ Luce theory is generalized specialized equilibrium theory and it is not giving anything about the factor with determinant the location of the individual firms የኢንዲቪዥዋል ፊርም ሎኬሽንን ዲተርማይን የሚያደርገው ይሄ ነው ብሎ የሆነ ነገር አላደረገም። ነገር ግን the rejection of the cost difference as a location ፋክተር አይሆንም ብሎ ያሰበው ይሄ እንደ ዊክነስ የተቆጠረበት ነው የነገርኳችሁ ማለት ነው። ኢንሲቲንግ አፕ መጀመሪያ ላይ እንዳየ ነው ፋክተሪ ማንፋክቸረር ሃዝ ኤ ኮንሲደር ቱ ስኬል ኦፍ ዘ ኦፕሬሽን ኤንድ ዘ ቴክኒክ ኦፍ ዘ አዶፕት ኤንድ ዊች ኢንቮልቭስ ዘ ሴሌክሽን ኦፍ ዘ አፕሮፕሪየት ኮምቢኔሽን ኦፍ ዘ ፋክተር ኦፍ ፕሮዳክሽን ኤንድ ዘ ሎኬሽን ኦፍ ዘ ፋክተሪ ማለት ነው። ስለዚህ ከመጀመሪያው ጀምረን እንዳየ ነው አንድ ማንፋክቸረር ኮንሲደር ማድረግ ያለበት ማንፋክቸሪንግ ካምፓኒዎችን ሲገነባ ወይም ደግሞ ኢንዱስትሪዎችን ሲተክል የመጀመሪያው ስኬል ኦፍ ኦፕሬሽን ነው። ስኬል ኦፍ ኦፕሬሽን ማለት ማንኛውን ነገር ብሰራ ያዋጣኛል። ያ ማለት መምህር ሆኖ ለምሳሌ ምንድን ነው መክፈት ያለበት? ስኩል ነው አይደለ? ስኩል ቢከፍት ከሙያው ጋር የሚሄድ ነው። እንዲሁም ደግሞ ዶክተር ሆኖ ወይም ደግሞ ሜዲሲን ተምሮ ሆስፒታል ቢከፍት ይሄ ስኬል ኦፍ ኦፕሬሽን ይባላል። ምን መስራት አለብኝ ለኔ የሚመጥነኝ ዘንድ ቴክኒክ ምን አይነት ቴክኒክ ነው የምጠቀመው? ላበር ኢንተንሲቭ ነው፣ ካፒታል ኢንተንሲቭ ነው፣ ቴክኒኮቹን የምጠቀማቸው ይላል። ዘንድ ምን ያህል እነኛ ላበር ኢንተንሲቭ እና ቴክኒካል ካፒታል ኢንተንሲቮችን ኮምቢኔሽን ኦፍ ፋክተር ፕሮዳክሽኖችንም ምን ያህል ልጠቀም ብሎ ሊጨነቅ ይገባዋል። ዘንድ አስዌላስ ሎኬሽኑም ሊያስጨንቀው ይገባል ማለት ነው። Okay, the circle of OF radius define the market area from the producer. O is the location of the producer at which OQ is demand for this product. The producer being only one አምራቹ ምን ነበር? አንድ ብቻ ነው። ስለዚህ ምን ያደርጋል? አትራክት ይሄ ምን ይሆናል? ማርኬት ፕሮፊታቢሊቲ ይሆናል። ያ ማለት አንድ ብቻ ከሆነ ፕሮፊት ይሰራል። ፕሮፊት ሲሰራ ሲያው ደግሞ ሌሎችን ይስባል። ሌሎች ሲስብ ምን ያደርጋል ማለት ነው? ሌሎች ይገባሉ ማለት ነው። ኢንተር ያደርጋሉ። ስለዚህ ፕላንት ኤሪያውን ፑት አፕ ኖ ሪስትሪክሽን ፎር ዳት ዘይ ፑት አፕ ዜር ፕላንት ኢን ዘ ኤሪያ እዛ ኤሪያ ላይ የራሳቸውን የሆነ ማንፋክቸሪንግ ዘሴም ታይፕ የሆነ ማንፋክቸሪንግ ይተክላሉ። ሪስትሪክሽን የለም። ስለዚህ ሪሶርሱ አቬሌብል ነው ለመትከል ይተክላሉ። ዘን ኢንትሪ ገባ ማለት ነው አዲስ። ያ ኢንትሪ ሲገባ የኤግዚስቲንግ ፊርሙን ማርኬት ሼሩን ወይም ደግሞ ማርኬት ኤሪያውን ይቀንሳል። ማርኬት ኤሪያው ሲቀንስ ሼፑ ከሰርኩላር ወዴት ይሄዳል? ወደ ኢሪጉላር ሼፕ ይሄዳል ማለት ነው። ወደ ሬክታንጉላር ምናምን ሼፕ ይሄዳል። ሉቼ ቲዮሪ ኢዝ ኖት ጊቪንግ ኤኒቲንግ አባውት ዘ ፋክተር ዳት ዲተርማይን ዘ ሎኬሽን ኦፍ ዘ ኢንዲቪጁዋል ፊርም። ይሄ ያየነው ነው። ምንም አይነት ነገር አላደረገም። ዲስታንሱን ብቻ ነው የገለጸው። ኢንፋክት ዘ አሰምፕሽን ኦፍ ዘ ቲዮሪ አር ሰች ዳት ዘ ሎኬሽን ኢዝ ኢንዲተርሚኔት። ሎኬሽናቸው ኢንዲተርሚኔት ነው ብቻ ሴንትራል ፕሌስ ላይ ይሁን ብሎ ነው የሚያስበው። ስለዚህ ዘ ሪጀክሽን ኦፍ ኮስት ዲፈረንስ እንዳልኳችሁ ዊክነስ ነው። ስለዚህ ፕራክቲካሊ ለመጠቀም ኢትስ ሊሚትድ ዩዝፉልነስ ፎር ፕራክቲካል ማለት ነው። ስለዚህ ፕራክቲካሊ ያን ያህል እንጠቀመው ዌበር የተሻለ ነው ያልኳችሁ ለዚህ ነው። ሶስተኛው ኢኮኖሚክ ቲዮሪያችን ምንድን ነው? ሶስተኛው ኢኮኖሚክ ቲዮሪያችን ዘ ማርኬት ኤሪያ ቲዮሪ ኦፍ ቶርድ ፕላንደርስ ነው። ማርኬት ኤሪያ ቲዮሪ ኦፍ ቶርድ ፕላንደርስ ምንድን ነው? ሁለት ጥያቄዎችን ተመሳሳይ የሚመስሉ ነገር ግን ትንሽ ልዩነት ያላቸውን ጥያቄዎች ሁለት ጥያቄዎችን በመጠየቅ ነው የተነሳው። እነሱም ጥያቄዎቹ ምንድን ናቸው? ጊቭን ዘ ፕራይስ ሎኬሽን ኦፍ ማቴሪያል ኤንድ ዘ ሲቹዌሽን ኦፍ ዘ ማርኬት። ምን አለ? ፕራይሱ ተሰጥቶን ታውቆ ሎኬሽን ኦፍ ማቴሪያላችን ታውቆ እንዲሁም ደግሞ ሲቹዌሽን ኦፍ ማርኬታችን ታውቆ
ዌር ዊል ፕሮዳክሽን ቴክ ፕሌስ ፕሮዳክሽኑ የት መመስረት አለበት? ፕራይሱ ታውቋል፣ ሎኬሽን ኦፍ ማቴሪያል ታውቋል፣ ሲቹዌሽን ኦፍ ዘ ማርኬት ታውቋል። ስለዚህ ፕሮዳክሽኑ ቴክ ፕሌስ የሚሆንበት ወይም ደግሞ ፕላንቱ መተከል ያለበት የት ነው? አንድ ጥያቄ። ሁለተኛ ፕሌስ ኦፍ ፕሮዳክሽን ወይም ደግሞ ፕላንቱ የተተከለበት ቦታ ታውቆ፣ ኮምፒቴቲቭ ኮንዲሽኑ ታውቆ፣ ፋክተር ኮስቶች ታውቆ፣ ትራንስፖርቴሽን ሬቱ ታውቆ ሃው ዳዝ ፕራይስ አፌክት ዘ ኤክስተንት ኦፍ ዘ ኤሪያ ኢን ዊች ፓርቲኩላር ፕሮዱሰር ካን ሴል ዲስ ጉድስ። ስለዚህ እነኚህ ነገሮች ሁሉ ታውቀው ከተመሰረተ በኋላ የዛ የፋክተሪ ወይም ደግሞ ፊርሙ አዶፕት የሚያደርገው ፕራይስ እንዴት ነው የዛን ፓርቲኩላር ፕሮዱሰር ሴልስ ጉድ የመሸጥና ያለመሸጥ ፋክተር የሚያደርገው ወይም ደግሞ ምን ያህል ኤሪያ እንደሚሸፍን እና እንደማይሸፍን ፋክተር የሚያደርገው እንዴት ነው የሚለውን ይገልጽልናል ማለት ነው። ስለዚህ አንደኛው ጥያቄው ፕራይስ፣ ሎኬሽን፣ ማቴሪያል እና ሲቹዌሽን ኦፍ ማርኬት አውቃችሁ የት መካሄድ አለበት ፕሮዳክሽኑ፣ እንዲሁም ደግሞ ፕሮዳክሽን ፕሌሱ ታውቆ፣ ኮምፒቴሽን ኮንዲሽኑ ታውቆ፣ ፋክተር ፕራይስ ታውቆ፣ ትራንስፖርቴሽን ሬት ታውቆ የፊርሙ አዶፕት የሚያደርገው ፕራይስ እንዴት ነው አፌክት ሊያደርገው የሚችለው ሴሊንግ አክቲቪቲውን የሚለውን ሁለት ጥያቄዎች ጠይቋል። ኦኬ to demonstrate how the market boundary between firms can be determined, Palander took a simple case of two firms taking the same product and selling that a linear market. ስለዚህ ይህን ማርኬት ባውንደሪ ለመወሰን የፊርሞችን ማርኬት ባውንደሪ ያ ማለት እስከዚህ ድረስ በቃ ከዚህ ወዳ እከሌ ነው ከዚህ ወዳ እከሌ ነው የሚለውን ባውንደሪ ይህን ባውንደሪ ዲተርማይን ለማድረግ ወይም ደግሞ ለመወሰን ምን ተጠቅሟል? ሁለት ፊርሞችን ወስዶ ዘሴም ፕሮዳክት የሚያመርቱ ሊኒየር ማርኬት ላይ የሚሸጡ ሁለት ፊርሞችን ወስዶ ያሳየናል ማለት ነው። ኦኬ ሌት ዘ ፕራይስ ቼንጅ ባይ ዘ ፊርም አት ዜር ሎኬሽን። ስለዚህ ያንን ካደረገ በኋላ ሎኬት ካደረገ በኋላ ፕራይስ ቻርጅድ ባይ ዘ ፊርም ፕራይሱ በፊርሙ ቻርጅ የሚደረገው ፕራይስ አልፋ እና ቤታ ቢሆን ያ ማለት የፊርሟን አልፋ የፊርምቱ ቤታ አማውንት ቢሆን ፕራይስ ቻርጅ የሚያደርጉት የተለያየ ነው ማለት ነው አይደለ? which are shown by the vertical distance AA and BB እዚህ እናየዋለን ግራፍ ላይ። then consumer who are located away from the location point of the firm will be paying higher price for the product of the firm። ለምን? አሁን ከሎኬሽን ኦፍ ቢ ከፊርሙ ወይም ደግሞ ከፕላንቱ እየራቅን ቢሄድን ቁጥር ርቀት ላይ ያለ ኮንሱመር የሚከፍለው ፕራይስ ሃየር ነው። ለምን? ትራንስፖርቴሽን ኮስት ስላለ። አዲሽናል ኢን ፕራይስ ምንድነው? አቨሬጅ ትራንስፖርቴሽን ኮስት። እነኚህ አቨሬጅ ትራንስፖርቴሽን ኮስት ደግሞ ለኤ አልፋ ላይ ቲኤ ወይም ደግሞ ትራንስፖርቴሽን ኮስት ሬታቸው ቢሆን ይሄ የቲኤ ለፊርም ኤ ማለት ነው። ለፊርም ቢ ደግሞ ቲቢ ብንል፣ ስለዚህ ተመልከቱ ያዙ አልፋና ቤታ እዚህ ጋር እንደምታዩት አልፋና ቤታ የየራሳቸው ፕራይስ ነው የፕሮዳክቱ ፕራይስ። ይሄ የኤ የጣለው ፕራይስ፣ ይሄ ቢ የጣለው ፕራይስ ዘሴም ፕሮዳክት ነው፣ ምንም ልዩነት የላቸው። ሁለተኛው ደግሞ እየራቁ በሄዱ ቁጥር ከስተመሮች አዲሽናል ኮስት ኢንከር ያደርጋቸዋል። ያም ትራንስፖርቴሽን ኮስት ነው። ትራንስፖርቴሽን ፐር ዩኒት ኦፍ ማቴሪያል እና ፐር 1 ኪሎ ሜትር ዲስታንስ የሚከፍሉት ሬት ደግሞ ይሄ አማውንት ተሰጥቷቸዋል። ከኤ የሚገዙ ቲኤ ከቢ የሚገዙ ደግሞ ቲቢ ማለት ነው። ዘን the price for the product at a point where other than location would be። ስለዚህ ከዛች ሎኬሽን ርቀት ላይ የሚገኙት ሰዎች ለመግዛት ሲፈልጉ ፕራይስ ኦፍ ፕሮዳክት ምን ይሆንባቸዋል ማለት ነው? የፕሮዳክቱ ዋጋ ፕላስ የትራንስፖርቴሽናቸው ሬት ቲኤ ታይምስ ዲኤ which means the distance ማለት ነው። ዲስታንስ ፎር ኤ ይሄ ለኤ ነው። ለቢ ደግሞ ቤታ የፕሮዳክቱ ፕራይስ ፕላስ ትራንስፖርቴሽን 1 ዩኒት ኮስት ትራንስፖርቴሽን ኮስት ሲባዛ በኪሎ ሜትር በሄዱት ኪሎ ሜትር ወይም ደግሞ በዲስታንስ ዲቢ ማለት ነው። ስለዚህ አሁን ክሊር ሆነላችሁ አይደለ? ለምሳሌ ሜክሲኮ ወይም ደግሞ አዲስ አበባ ላይ አንድ ኮምፒውተር 50 ሺህ ብር ቢገዙ 50 ሺህ ብር ቢሆን ዘን 50 ሺህ ብር ቢሆን ትራንስፖርቴሽን ኮስቱ ለአንድ ኮምፒውተር አንድ ብር እናስበውና ብዙ ኮምፒውተር ጭናችሁ ለመሄድ ነው። ስለዚህ በአንድ ኮምፒውተር 1 ብር አሰቡባችሁ ዘንድ ደብረ ብርሃን ያለ ሰው የሚገዛው ከሆነ የትራንስፖርቴሽን ኮስቱ ዲስታንሱ በ1 ኪሎ ሜትር 1 ብር ከሆነ ስንት ኪሎ ሜትር ነው? ወደ 140
ኪሎ ሜትር አካባቢ 140 ኪሎ ሜትር ሶሪ 120 ምናምን ኪሎ ሜትር አካባቢ እኛ ምን ጨነቀን የፈለገው ይሁን። ስለዚህ 120 ኪሎ ሜትር ሲባዛ በ1 ኪሎ ሜትር ሲሆን 120 ምን ይሆናል ማለት ነው? 120 ብር ለትራንስፖርቴሽን እናወጣለን። ስለዚህ 120 ብር ሲባዛ ሲደመር 50 ሺህ ብር ላይ ይቺ አልፋ ናት። አልፋ ፕላስ የትራንስፖርቴሽን ሬቱ በአንድ ኮምፒውተር አንድ ነው። አንድ ታይምስ ይሄ 120 ኪሎ ሜትር ነው። በ120 ዲስታንስ እዚህ ኳልስቱ 50 ሺህ ሲደመር 120 50 ሺህ 120 ይሆናል ማለት ነው። የቢም እንደዛው ማስላት ማለት ነው። ስለዚህ ይሄ እንደዛ ነው ሪስፔክቲቭሊ የምታሰሉት። ኦኬ ዘን the transportation cost is a function of distance for each firm። ስለዚህ ትራንስፖርቴሽን ኮስት የምን ፈንክሽን ነው? የዲስታንስ ፈንክሽን ነው ማለት ነው። ስለዚህ ዲስታንሱ በጨመረ ቁጥር ትራንስፖርቴሽኑ ኮስቱም ይጨምራል። ሶ the gradient of total price paid by the consumer for the product are shown by the line forming cons at point A ዶት እዚህ ቦታ ላይ ዘን ቢ ዶት እዚህ ቦታ ላይ የተመሰረተ ነው። ቱ ፊርምስ ኢን ዘ ፎሎዊንግ ፊገር ማለት ነው። ስለዚህ እዚህ ቦታ ላይ የተመሰረተ ኤ እና ቢ ፊርሞች አሉ። ዘን መቼም ከዚህ ወዲህ ያለው ሰው የትም ድረስ ርቀት ቢሆን ይሄንን ኤን አልፎ ዘ ሴም ፕሮዳክት ለመግዛት ቢ ድረስ አይሄድም አይደለ? ስለዚህ ሙሉ ግራዲያንቱ ይሄ የፊርም ኤ ነው። የፊርም ኤ ግራዲያን ይሄ ነው። ዘን የፊርም ቢ ደግሞ ከዚህ ወዲህ ያለው ከስተመር ምን አያደርግም? የቢን አልፎ ኤ ላይ አይገዛም ዘሴም የሆነ ፕሮዳክት ስለሆነ። ስለዚህ ከዚህ ወዲህ ያለው የራሱ ማርኬት ነው። አሁን ኤሪያ ሼር የሚደራረጉት በዚህ ቢቲውን በሁለቱ መካከል ያለውን ነው። ያ ማለት በዚህና በዚህ መካከል ያለውን ማንኛው የበለጠ ይውሰድ። ያንን የሚወስደው ደግሞ የትራንስፖርቴሽን ሬቱ የፕሮዳክታቸው ፕራይስ ምናምን ተጨምሮ ነው ማለት ነው። ስለዚህ የእሱ ኢፌክት ነው። ኦኬ ይሄ ኢንተርሴክሽን ፖይንታቸው ማለት ይቺ ኢንተርሴክሽን ፖይንት ይችኛዋ ላይን ኢንተርሴክሽን ፖይንት አይሶ ታንት ትባላለች። አይሶ ታንት አይሶታንት ትባላለች ይቺ ፖይንት ማለት ነው። ስለዚህ አይሶታንት ላይን በማለት እንገልጻታለን እንደዚህ ብናሰምር ማለት ነው። ይሄ ምንድን ነው? ሁለቱ እዚች ቦታ ላይ ለኤ ፕሮዳክት የሚወጣው ወጪና ለቢ ፕሮዳክት የሚወጣው ወጪ እዚህ ጋር ያለው ከስተመር ኢንዲፈረንት ነው። ያ ማለት እኩል ወጪ ነው የሚወጣው። ስለዚህ ወደ ቢም ቢሄድ እኩል ኮስት ነው ትራንስፖርቴሽኑ ሲደመር የፕሮዳክቱ ዕቃ፣ ወደዚህም ቢሄድ ትራንስፖርቴሽኑ ሲደመር የፕሮዳክቱ ዕቃ እኩል ኮስት ነው። ስለዚህ ይሄ ጋ ያለው ከስተመር ኢንዲፈረንት ነው። ሁለቱ ፕራይሳቸው የፕሮዳክቱ ፕራይስ ከስተመሩ የሚከፍለው ለፕሮዳክቱ እኩል የሚሆንበት ቦታ which is አይሶታንት ትባላለች ነው። ኦኬ ይሄ ከሆነ ዘን አሁን ይሄ እዚህ ጋር ያለው አልፋ ነው ፕራይሱ ዘን ፕላስ ወደዚህ ሲሄድ ምንድን ነው ማለት ነው? ቲኤ ፕላስ ቲኤ ታይምስ ዲ ኤ ነው ማለት ነው። እዚህ ላይ አልፋ ላይ የሚጨምረው እዚህ ቦታ ድረስ ማለት ነው። ስለዚህ ሌላው እዚህ ጋር የምታዩት የቢም እንደዛው ነው። ሶ ሌላው የምታዩት ምንድን ነው? ይሄ ኤቢ ዲስታንስ እዚህ ኳለስቱ ኤቢ ከማን ጋር እኩል ነው? ኤቢ እዚህ ኳለስቱ ኤኤክስ ፕላስ ቢኤክስ ነው። ስለዚህ ኤኤክስ ፕላስ ኤክስ ቢ ከዚህ ጋር እኩል ነው አይደለ? ዲስታንሳቸው በመሃል ያላቸው። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ያለው ከስተመር ደግሞ የሚከፍለው እኩል ነው ማለት አይሶታንቱን ወይም ደግሞ ኢኩሊብሪየም ፕራይሱን ለማግኘት የአልፋ የኤ ፕራይስ እና የቢ ፕራይስ እኩል የሆኑበትን ማግኘት ነው አይደለ? የኤ ፕራይስ ማለት አልፋ ፕላስ ቲኤ ታይምስ ዲኤ እዚህ ኳልስቱ ከቤታ ጋር ደግሞ ከቤታ ፕላስ ቲቢ ታይምስ ዲ ቢ ማለት ነው። ስለዚህ ትራንስፖርቴሽን ኮስት ፕላስ እዚህ ጋር ያለ የሚያዋጡት ሁለቱ እኩል የሚሆንበት ቦታ እዚህ ጋር አይሶታንት እንደሚባል አይታችኋል። ዘን እዚህ ጋር ያሉት እንደዚህ ከሆነ አሁን ይሄኛውን ሪአሬንጅ አድርገን መስራት እንችላለን። ስለዚህ እንደዚህ ፎርም በዚህ ጋር እኩል ይሆናሉ። ይሄን እኩል የሚሆኑበትን ይዘን ዘ ግራዲያንት አር ሊኒየር ቢኮዝ ኦፍ ፊክስድ ትራንስፖርት ሬት ስላለ ግራዲያንታቸው ሊኒየር የሆነው ለዛ ነው የሚለን። ፎር ዘ ፕሮዳክት ኦቨር ዲስታንስ ጀስት አባቭ ፖይንት ኤክስ ዘ ግራዲያንት ላይን ኦፍ ፊርም ኤ ኤንድ ፊርም ቢ ኢንተርሴክት ያደርጋሉ። ኤክስ በላይ ወይም ደግሞ በኤክስ ፖይንት ላይ ኢንተርሴክት እንደሚያደርጉ አይተናል። ዚስ ኢምፕላይዝ ዛት ዘ ኮንሱመር ውድ ቢ ፔይንግ ዘ ሴም ፕራይስ ፎር ዘ ፕሮዳክት ኦፍ ዘ ፊርምስ። ለኤም ለቢም ፕሮዳክት ቢገዛ ዘ ሴም ነው እዛ ጋ ያለ ኮንሱመር ማለት ነው። ዘ ፖይንት ኤክስ ዲፋይንድ አስ ዘ ባውንደሪ ቢትዊን ዘ ማርኬት ኤሪያ ኦፍ ዘ ቱ ፊርምስ። ስለዚህ ይሄ ባውንደሪው ቅድም ያሳየኋቸው በኤክስ የተከለለው ማለት ነው የቢ
ገዢዎች እዚህ ድረስ ብቻ ነው፣ የኤ ገዢዎችም እዚህ ድረስ ብቻ ነው። ስለዚህ ለሁለቱ ፊርም ባውንደሪ ኤሪያ ሆኖ ያገለግላል ማለት ነው። ስለዚህ ባውንደሪ ኤሪያውን ለማግኘት ሁለቱም ፕራይስ እኩል አድርጋችሁ ማግኘት ነው ማለት ነው። ኦኬ በኤግዛምፕልም ስለምናየው አትጨነቁ። ኦኬ ስለዚህ ኢት ኢምፕላይዝ ዘ ኮንሱመር ውድ ቢ ፔይንግ ዘ ሴም ፕሮዳክት ብያለሁ። ስለዚህ ዘ ባውንደሪ አየን፣ ባውንደሪ ነው የሁለቱ። አልጀብሪካሊ ፖይንት ኤክስ እንዴት ይገለጻል ማለት ነው? አልፋ ፕላስ ቲ ኦፍ አልፋ ዲስታንሱ ምንድን ነው? አሁን እዚህ ጋር ዲስታንሱ ማለት ይሄ ቲ ኦፍ አልፋ ትራንስፖርቴሽን ሬት ሲባዛ በዚህ ዲስታንስ፣ ይሄ ዲስታንስ ደግሞ ኤኤክስ ነው ባጭሩ፣ ሲባዛ በኤ ኤክስ ማለት ነው። ምን ያልኳችሁ እዚህ ጋር ዲ ኦፍ ኤ የዲስታንስ ኦፍ ኤ ያልኳችሁ ዲኤክስ ሆነ ማለት ነው። ኤኤክስ ሆነ ሶሪ ኤኤክስ። ስለዚህ የዲስታንስ ኦፍ ቢም ቢ ኤክስ ይሆናል ማለት ነው። ስለዚህ ዲስታንሱ ኦልሬዲ ታውቋል። ኦኬ ዘንድ ስለዚህ ምን ይሆናል ማለት ነው? አልፋ ፕላስ ቲ ኦፍ ኤ ታይምስ ዲስታንስ ኦፍ ኤ ኤክስ እዚ ኳልስ ቱ ቢ ፕላስ ቲ ኦፍ ቢ ታይምስ ዲስታንስ ኦፍ ቢ ደግሞ ቢ ኦፍ ኤክስ ቢ ኤክስ ይሆናል ማለት ነው። ቢ ኤክስ ይሆናል። አሁን ሪአሬንጅ ለማድረግ ቢ ኤክስ ማለት ምን ማለት ነው? ኤቢ ማለት እዚ ኳልስ ቱ ኤኤክስ ፕላስ ቢኤክስ ነው አይደለ? ቢኤክስ። ስለዚህ ቢኤክስን ለማግኘት ኤቢ ማይነስ ኤኤክስ ማድረግ እንችላለን። እዚ ኳልስ ቱ ቢኤክስ ማለት ነው። ቢኤክስ። ስለዚህ በዚህ በቢኤክስ ቦታ ይሄንን ተኩት። ኤቢ ማይነስ ኤኤክስ ይኸው ተተካ። ዘን አሁን ስታባዙት አልፋ ፕላስ ቲ ኦፍ አልፋ ቤታ አልፋ ኤክስ እዚህ ጋር እንዴት እናደርግላችሁ? ይህን ሪአሬንጅ ስሩት። ይሄ ማለት ቲቢ ኤ ቢ ይሆናል አይደለ? ማይነስ ቲቢ ኤ ኤክስ ይሆናል። ይሄኛው ሪአሬንጅ ስታደርጉ ማለት ነው። ፕላስ ቤታ እንዳለ ሆኑ ፕላስ ቤታ ዘን እዚህ ኳልስቱ እዚህ ጋር እንዳለ ሆኑ። ስለዚህ አልፋን ወደዚህ እንውሰዳት፣ ይሄኛውን ደግሞ ይችኛዋን ደግሞ ወደዚህ እናምጣት። ከዚያ በኋላ ምን ይሆናል ማለት ነው? ቲ ኦፍ አልፋ ኤኤክስ ይችኛዋ ወደዚህ ስመጣ ኔጌቲቭ ነበረች፣ ፖዘቲቭ ትሆናለች። ፕላስ ቲቢ ኤኤክስ ኦኬ እዚህ ኳልስቱ ቤታ ማይነስ አልፋ ቤታ ማይነስ አልፋ ኦኬ ፕላስ ይችኛዋ የራሷ አለች ቲቢ አልፋ ታይምስ ቤታ ማለት ነው። አልፋ ታይምስ ቤታ። ስለዚህ ይሄ የጋራ ብትዋጡ ኤኤክስ ይሆናል። የጋራው ኤኤክስ የጋራ ብትዋጡ ቲ አልፋ ፕላስ ቲ ቤታ ይቀራል ውስጥ ላይ ቲ ቤታ እዚህ ኳልስቱ ቤታ ፕላስ እንትን ቤታ ማይነስ አልፋ ቤታ ሶሪ እዚህ ጋር ቤታ ማይነስ አልፋ ፕላስ ቲቢ አልፋ እንትን ኤ ቢ ማለት ነው። ኤ ቢ። ስለዚህ ኤኤክስን ዲስታንስ ለማወቅ የኤኤክስን ዲስታንስ ለማወቅ ሲካፈል ለቲኤ ፕላስ ቲቢ ያደረግ ነው ማለት ነው። ይሄ በዚህ ይጠፋል። ኤኤክስ ኢዝ ኢኳልስ ቱ ቤታ ማይነስ አልፋ ኦቨር ቲኤ ፕላስ ቲቢ ፕላስ እዚህ ጋር ቲቢ ኦቨር ቲኤ ፕላስ ቲቢ ታይምስ አልፋ እንትን ኤቢ ማለት ነው። ኤቢ ዲስታንስ። ስለዚህ እዚህ ጋር ያለው ይሄው ኤክስ ኢዝ ኢኳል ቱ ቤታ ማይነስ አልፋ ኦቨር ዘ ሰም ኦፍ ዘ ቱ ዲስታንስ ኦቨር እንትን ፕላስ ቲቢ ኦቨር ዘ ሰም ኦፍ ዘ ቱ ዲስታንስ ታይምስ ኤቢ ያለው ሪአሬንጅ ስታደርጉት ዘ ሴም ነው ማለት ነው። ስለዚህ አሁን ኤኤክስ ኮንሱመር በምን ሁኔታዎች አፌክት ይደረጋል ሲባል በሁለቱ ዲስታንስ እና በሁለቱ በሚጥሉት ፊርሞች በሁለቱ ፊርሞች በሚጥሉት ፕራይስ ኦፍ ጉድስ ማለት ነው። በሁለቱ አፌክት ይደረጋል። ስለዚህ አናላይዝ ማድረግ የሚችሉት ኤግዛምፕል በመስጠት ወይን ቤታ ኢንክሪስ ሲሆን አልፋ ኢንክሪስ ሲሆን ያመለ ፕራይስ ዋን ማለት ነው። ዲስታንሳቸው ኢንክሪስ ሲሆን ምናምን የትራንስፖርቴሽን ሬታቸው ኢንክሪስ ሲሆን ምናምን እያላችሁ ምን ማድረግ ነው ማለት ነው? ኮንሲደር ማድረግ ነው ማለት ነው። ኮንሲደር ማድረግ ነው። ሶ በዚህ መልኩ ቢኤክስም መስራት ትችላላችሁ። ያ ማለት ቢኤክስ ኢዝ ኢኳልስ ቱ ቢኤክስ ሳይሆን ኤኤክስ ኢዝ ኢኳልስ ቱ ትሉና መጀመሪያ ኤክስ ኢዝ ኢኳልስ ቱ ኤ ቢ ማይነስ ቢኤክስ ስለሆነ ስለዚህ ይሄንን ኤኤክስ ጋር እዚህ ጋር ስተኩት ዘሴም ላይክ በዚህ መልኩ ሶልቭ ማድረግ ትችላላችሁ። ኑሜሪካል ኤግዛምፕል እኔ ኤግዛምፕል ምን ይለናል? ብር ኦፍ አልፋ የፊርም ኤ ፕራይስ 100 ቢሆን ቤታ ደግሞ 90 ቢሆን የፊርም ቢ ፕራይስ ማለት ነው። ትራንስፖርቴሽን ሬታቸው ሁለቱም ዘሴም ቢሆን 2 ብር ቢሆን ዘን ኤቢ አጠቃላይ ዲስታንሱ 100 ኪሎ ሜትር ነው። ዘን ኤ ፊርም እና ቢ ፊርም በምን ያህል ዲስታንስ ሄደው ከቨር ማድረግ ይችላሉ ነው። ስለዚህ ኤኤክስን ለመስራት ኤኤክስን መጀመሪያ ብንሰራኛ ኤኤክስ የሰራነው እሱን ስለሆነ ኤኤክስ እዚህ ዋለስቱ አልፋ ቤታ ሶሪ ቤታ ማይነስ አልፋ ኦቨር ቲኤ ፕላስ
ቲቢ ፕላስ ቲቢ ታይምስ ኤቢ ዲስታንስ ማለት ነው ኦቨር ቲኤ ፕላስ ቲቢ አድርገን መስራት ነው። ስለዚህ ቤታ ስንት ነው? 90። ስለዚህ 90 ማይነስ 100 ሲካፈል ለአራት ሲደመር ቲቢ ስንት ነው? 2 ኦቨር ለአራት ሲባዛ በመቶ አድርገን መጨረሻ ላይ ስሰሩት እዚህ ጋር ተሳስቷል። ኔጌቲቭ 2.5 ይመጣል። አዎ ሲደመር 50 ይመጣል። ነገር ግን ኔጌቲቭ 2.5 እና 50 ሲደመሩ 48.5 ነው የሚለው እዚህ ጋር ግን 47.5 ነው ማለት ነው። 47.5 ዘን ይሄ ምንድነው? የኤኤክስ ዲስታንስ ነው። የኤኤክስ ዲስታንስ የቢኤክስን ለማግኘት ምን ማድረግ ነው? መቀነስ ከኤቢ ላይ። ኤቢ ስንት ነው? 100 ሲቀነስ 47.5 ስንት ነው? which is equals to 52.5 ማለት ነው። 52.5 እዚህ ጋር 51.5 ይላል እዚህ ጋር 48 ስላደረገው ማለት ነው። ስለዚህ ትክክለኛው 52.5 ነው። ስለዚህ the determinant of market boundary of area for the firm are price at the location, transport rate and distance between the firm። ስለዚህ ማርኬት ባውንደሪ ሊወስነው የሚችለው ፕራይስ፣ ትራንስፖርት ሬት እና ዲስታንስ ቢትዊን ደ ቱ ነው ማለት ነው ባጭሩ። ስለዚህ እነኚህ ዲተርሚናንቶች አሉ። the price at the location can be influenced by firm's efficiency። እዛ ላይ ደግሞ ያለው አት ሎኬሽን ላይ ይቺ የቤታና የአልፋ ፕራይሶች ማለት ነው እነኚህ ኢንፍሉዌንስ የሚደረጉት በማኔጅመንት ኢፊሸንሲ ነው ወይም ደግሞ በፊርምስ ኢፊሸንሲ ነው። ፊርሙ በምን ያህል ሎ ኮስት ያመርታል። በሎ ኮስት ካመረተ በሎ ፕራይስ መሸጥ ስለሚችል ማለት ነው። ስለዚህ ኢፊሸንሲ ይወስነዋል። ሞር ዘ ፊርም ቢካም ኢፊሸንት ከሆነ ለስ ኮስት ፕሮዳክሽን ስለሚኖረው ሎወር ፕራይስ ያደርጋል። ስለዚህ ሎወር ፕራይስ ካለው ደግሞ ዘንድ ዘ ፊርም ካንሴል ሎወር ፕራይስ መሸጥ ይችላል። በሎወር ፕራይስ መሸጥ ይችላል። ሪቺንግ ሞር ከስተመሮችን ማዳረስ ይችላል። ሞር ኤሪያን ከቨር ማድረግ ይችላል ማለት ነው። ሞር ኤሪያን ከቨር ማድረግ ይችላል። ኦኬ given the location of the firm and hence the distance between them, the boundary of their market area will depend on the relative magnitude of the location price alpha እና ቤታ and the transport rate ቲኤ እና ቲቢ ማለት ነው። ስለዚህ ሎኬሽኑም ተሰጥቶን ዲተርማይን የሚያደርጉብን አልፋ እና ቤታ ፕራይሳቸው እና የትራንስፖርቴሽን ሬታቸው ነው የሚለውን እንመልሳለን ማለት ነው እዚህ ጋር ኦኬ the intersection of the gradient of the two firms will give the market boundary line for the dam። ስለዚህ የሁለቱ ግራዲያንት ኢንተርሴክሽን ማርኬት ባውንደሪ ላይኑን እንደሚሰጠን which is called አይሶታንት እንደሚባልም አይተናል ማለት ነው። so the shape of the situation of the isotant depend on the relative magnitude of the location price እና the transportation rate እንደሆነ ያ ማለት ኢንተርሴክሽን ፖይንታቸው እንደሆነ ይሄኛውን ካወቃችሁ በቂ ነው። ስለዚህ the market area of the firm will be extended to greater distance if its factor price and transport cost are lower or declines። ስለዚህ ማርኬት ኤሪያው ኤክስቴንድ የሚያደርግ ከሆነ ግሬተር ዲስታንስ የሚሄድ ከሆነ ፋክተር ፕራይስ እና ትራንስፖርቴሽን ኮስት አር ሎወር ኦር ዲክላይን ያደርጋል ማለት ነው። ምን ከሆነ ኤክስቴንድድ ማርኬት ኤሪያው ኤክስቴንድድ የሚያደርግ ከሆነ ማለት ነው። ስለዚህ መሄድ የሚችለው ነው የሚለን። ስለዚህ ግሬተር ዲስታንስ መሄድ የሚችለው ማርኬት ፕራይሱን ከቀነሰ እንዲሁም ደግሞ ትራንስፖርቴሽን ኮስቱ ከቀነሰ ዲስታንሱ በጣም መሄድ ይችላል ወይም ደግሞ መራቅ ይችላል። አለዛ ግን ኮስቱ ስለሚጨምርባቸው ከስተመር ሊያገኝ ይችላል። ዘ ሳይዝ ኦፍ ዘ ማርኬት ኤሪያ ዊል ኢንፍሉዌንስ ዘ ፕሮፊት ኦፍ ዘ ፊርም ዘን ግሬተር ዲስታንስ ሲሄድ ደግሞ ፕሮፊት ኦፍ ዘ ፊርሙን አፌክት ያደርጋል ሳይዙ ስለሚጨምር ማለት ነው። ጊቭን ዘ ፕሮዳክሽን ኮስት ኤንድ ዘ ሬት ኦፍ ፕሮፊት ፐር ዩኒት አውትፑት the larger the market area the more will be the total sales and hence total profit also ሃይ ይሆናል ማለት ነው። ሃይ ይሆናል። ሶ ይሄን የምናውቀው ነገር ነው። ኤንቢ we may say that the economic theory of the industrial location broadly fell into three categories። ስለዚህ እስካሁን ድረስ እንዳጠቃለል ናቸው ማለት ነው። ኢኮኖሚክ ቲዎሪዎች ስለ ኢንዱስትሪያል ሎኬሽን እንዳጠቃላይ በሶስት ነገሮች ካታጎራይዝ ማድረግ ይችላሉ ብለን ማሰብ እንችላለን። የመጀመሪያው ሊስት ኮስት ቲዎሪ ነው፣ የዌበርስ ማለት ነው። እንዲሁም ደግሞ ማርኬት ኤሪያ ያሁኑ ያየነው ማለት ነው። ሌላው ዘ ኢንተርዲፔንደንስ ስኩልስ ነው። ያ ማለት በአግሎሜሬቲቭ ኢፌክት ይሄ እሱንም ኮንሲደር ሊያደርጉ ይችላሉ ማለት ነው። ስለዚህ ኮንሰርኒንግ ዊዝ ፋይንዲንግ ዘ ፋክተር ዊች አትራክት ፕሮዲሰር ቱዋርድስ ኢች አዘር ማለት ነው። ስለዚህ ኢንተርዲፔንደንስ ስኩላቸው በሶስት ደረጃ ካታጎራይዝ ማድረግ እንችላለን ማለት ነው። ኦኬ ካስታወሳችሁ ኢንዱስትሪያል ሎኬሽን አፕሮችን ስናይ ቴዎሬቲካል አፕሮቾች እና ኦፕሬሽናል አፕሮች ብለን አይተን ነበረ።
ቲዮሬቲካል አፕሮች ጂኦግራፊካል እና ኢኮኖሚክ አፕሮቾችን ብለን በሁለት ከፍለን እያንዳንዳቸውን ደግሞ ዲቴል ያየን። አሁን ሁለተኛው ፓርት ላይ ኦፕሬሽናል አፕሮችን የምናይ ይሆናል። ኦፕሬሽናል አፕሮች ማለት ቲዮሪ ነው። ኦፕሬሽን ደግሞ በተግባር ትንሽ ፕራክቲካል ሴንስ ያለው ማለት ነው። ኦኬ ማኑፋክቸረር ፊርምስ ቴክስ ሎኬሽን ዲሲሽን ራይት አት ዘ ፕላኒንግ ስቴጅ። ስለዚህ ሎኬሽኑን የሚወስነው ማኑፋክቸረሩ ገና ፕላን እያደረገ ፕላኒንግ ስቴጅ ላይ እያለ ነው የሚለን። ዋንስ የፋክተሪ ሲታፕ አንድ የፋክተሪውን ሲታፕ ካረግ ነው ያንን ነገር ከአንዱ ቦታ ወደ አንዱ ቦታ ፋክተሪን መቀያየር፣ ለምሳሌ ቢልዲንግ ገንብታችሁ ሊሆን ይችላል፣ ማሽነሪዎችን ገንብታችሁ ሊሆን ይችላል። ስለዚህ ያንን ነገር ማንቀሳቀስ በጣም ከባድ ነው። ስለዚህ መጀመሪያ ገና ፕላን ላይ እያለ ነው ቦታውን ማወቅ ያለብን። ዘ ፊርም ዜርፎር ሃዝ ቱ ቢ ቬሪ ኬርፉል ሜኪንግ ዘ ሎኬሽን ቾይስ። ምርጫውን ሲመርጥ መጠንቀቅ አለበት። ኢፍ ዜር አር ሚስቴክስ ስህተት ከፈጠረ ሰች ዲሲሽን ዘ ፊርም ዊል ኖት ቢ ኤብል ቱ ኮሬክት ዘም ማስተካከል ላይችል ይችላል። ዜር አር ሰቨራል ሚስቴክስ ኢን ሰች ዲሲሽን ዘ ፊርም ውድ ኖት ቢ ኤብል ቱ ኮሬክት ዘም። ዜር አር ሰቨራል ጂኦግራፊካል ኤንድ ኢኮኖሚክ አፕሮችስ ፎር ሎኬሽን አናላይሲስ ኤንድ ዘ ኢምፖርታንት ኦፍ ዊች ዊ ሃቭ ዲስከስድ አባቭ። ስለዚህ ብዙ ጂኦግራፊካል እና ኢኮኖሚክ አፕሮች እንዳሉ ነግሬያቸዋለሁ። ነገር ግን ሶስቶቹን ሞስት ኢምፖርታንት ያልናቸውን ተወያይተናል። ፍሮም ዘ ኦፕሬሽናል ፖይንት ኦፍ ቪው ደግሞ ዜር አር ቱ ጀነራል ሜተድ ዊች ሜይ ቢ ዩዝድ ፎር ሎኬሽናል ዲሲሽንስ። እነኛ ቴዎሪዎች ነበሩ። አሁን ደግሞ ከኦፕሬሽናል ቪው አንጻር ሁለት እናነሳለን። እነሱ ሁለቶች ማለት ናቸው ዘ ሊኒየር ፕሮግራሚንግ ፍሬምወርክ እና ዘ ፕሮጀክት አፕሬዛል ክራይቴሪያዎች ናቸው ሁለቶቹ ማለት ነው። ሊኒየር ፕሮግራሚንግ ፍሬምወርክ ማለት የተለያዩ ሞዴሎችን ለምሳሌ ምንድነው ይሄ ሊኒየር ፕሮግራሚንግ ሞዴል አለ አይደለ? ሊኒየር የሆነ እንደ አይሶኳንት ምናምን ያሉ ይሄ ምንድነው ሊዮንቴፍ ፓራዶክሶች ምናምን እነኛን ነገሮች ልንጠቀም እንችላለን ነው። ሶ ዘ ሊኒየር ፕሮግራሚንግ ፍሬምወርክ ምንድነው የሚለን ኢን ዘ ሜተድ ዘ ኦብጀክቲቭ ኦፍ ዘ ኮስት ሚኒማይዜሽን ኦር ረቨኑ ኦር ፕሮፊት ማክሲማይዜሽን ኢዝ ፐርሱድ ሳብጀክት ቱ ኤ ሴት ኦፍ ኮንስትሬንት ኦር ሪሌትድ ቱ ሎኬሽን ኦፍ ፕላንትስ። ስለዚህ ሜተዱ ምንድን ነው? ኮስት ሚኒማይዜሽን ማረግና ረቨኑን ወይም ደግሞ ፕሮፊትን ማክሲማይዝ ማድረግ የሆነ ኮንስትሬት አለበት እስካሁን እንደተማርነው ማለት ነው። ስለዚህ አልጀብራ ላይም እንዲሁም ደግሞ ሌሎች ላይም ማትስ ላይም ተምራችሁታል። ስለዚህ ማክሲማይዜሽን ወይም ደግሞ ኮስትን ሚኒማይዝ ለማድረግ ወይም ደግሞ አውትፑትን ወይም ደግሞ ፕሮዳክሽን ወይም ደግሞ ፕሮፊትን ማክሲማይዝ ለማድረግ ኮንስትሬንት ይኖራሉ። ሶ እነኛ ኮንስትሬንት ደግሞ ሪሌትድ ቱ ከምን ጋር የተያያዙ ነው? ከሎኬሽናል ፕላንት ጋር የተያያዙ ሊሆኑ ይችላሉ ነው የሚለን። ስለዚህ the specification of this objective functions and constraint and the solution of such programming model for location analysis may not be simple through ማለት ነው enough። ስለዚህ እነኚህን ነገሮች ደግሞ ለነኚህ ኦብጀክቲቭን ለማሳካት እና ኮንስትሬንቶቹን ለማስወገድ ቀላል የሆነ ሶሉሽን ማግኘት ይከብዳል ማለት ነው። the investor who makes the location decision may therefore ignore this method in spite of this operational usefulness ማለት ነው። ስለዚህ ኢንቨስተሮች ይሄንን ሎኬሽን ለመወሰን ይሄንን ሜተድ ላይጠቀሙበት ይችላሉ። ምክንያቱም ብዙ ቀላል ስላልሆነ ማለት ነው። ኦኬ ሁለተኛው ፕሮጀክት አፕሬዛል ክራይቴሪያ ነው። ትንሽ ይሄኛው ፕራክቲካሊ ሴንስ ያለው ማለት ነው። ሶ ፕሮጀክት አፕሬዛል ክራይቴሪያ ማለት ነው ኢን ዚስ ሜተድ ዘ ኢንቨስተር አይዴንቲፋይዝ ዘ ሎኬሽን ሳይት ፎር ኢትስ ፕላንትስ። ስለዚህ ለሎኬሽን አሁንም ሎኬሽን ሳይቱን ነው አይዴንቲፋይ የሚያደርገው ኢንቨስተሩ አይዴንቲፋይ ዛረግ ስሩ ኮምፓራቲቭ ስተዲ ኦፍ ኮስት ኤንድ ቤኔፊት አናላይሲስ ነው አይዴንቲፋይ የሚያደርገው። ያ ማለት ኮስቱን ያጠናል፣ ቤኔፊቱን ያጠናል። ስለዚህ ኮስት ኤንድ ቤኔፊቱን ኮምፔር አድርጎ የተሻለውን መርጦ እዛ አፕላይ ያደርጋል ማለት ነው፣ በዲፈረንት ሳይት ላይ ያሉትን አጥንቶ። ስለዚህ ኦፕቲመም ቾይስ ኦፍ ሎኬሽን የሚሆነው ሚኒመም ኮስት ያለውና ሃይ ቤኔፊት ያለውን ይመርጣል ማለት ነው። ዚስ ኢዝ ሲምፕል አፕሮች ፍሪ ፍሮም ኮምፒቴሽናል ኮምፕሌክሲቲ። ያን ያህል ኮምፕሌክስ ያልሆነ ስለሆነ ስለዚህ ይሄንን የመጠቀም ፕሮባቢሊቲው ወይም ደግሞ ከሊኒየር ፕሮግራሚንግ ሞዴል ይልቅ ይሄኛው ፕሮጀክት አፕሬዛል ክራይቴሪያ የተሻለ የሚሆንበት ለዛ ነው። what the firm has to do is to estimate the cost and benefit carefully by considering the technical, economic and other locational factor ሳይቶችን ኮንሲደር በማድረግ ኮስቱንም ቤኔፊቱንም ያሰላል። ዘን
there may be some subjectivity in assigning the benefit and cost alternative locations, but subjectivity is normal feature of the business, so one need not worry very much in this regard ማለት ነው። ስለዚህ እነኝን ኮስት ኤንድ ቤኔፊት አናላይዝ ሲያደርግ ምናልባት ሰብጀክቲቪቲ ሊመጣው ይችላል። ያ ማለት ኦኬ እኔ እዚህ ቦታ እኮ አየሩ አይመቸኝም ብሎ ሰብጀክቲቭ ሊሆን ይችላል። እዚህ ቦታ መስራት አልፈልግም፣ አካባቢ ላይ መስራት ልፈልግ ይችላል። ያ ፐርሰናል ፋክተር ያልነው ማለት ነው። ያ ነገር ሊኖር ይችላል፣ ግን ብዙም አፌክት አያደርገውም። ኢን ጀነራል አት ፕሬዘንት ዜር ኢዝ ኖት ዩኒክ ኦር ኮምፕሌት ኦፕሬሽናል ሜተድ ፎር ሰች ዲሲሽን ሜኪንግ። ኦፕሬሽናል ሜተድ ላይ ዩኒክ የሆነ ወይም ደግሞ ኮምፕሌት የሆነ የተሻለ ነው ብለን ከሁለቱ የምንመርጠው ነገር የለንም። ግን ዚስ አፕሊኬሽን ኦፍ ዚስ ኮስት ቤኔፊት አናላይሲስ ኢዝ ኦንሊ ፕራክቲካል አፕሮች። ነገር ግን ከሁለቱ የተሻለውና ፕራክቲካል ላይ ያለው ማን ነው? ይሄ ፕሮጀክት አፕሬዛል ክራይቴሪያ ተጠቅመን የምንሰራው አፕሮች ነው። ዘ ላስት ቶፒክ ፎር ዚስ ቻፕተር ኢዝ ኢንዱስትሪያል ሎኬሽን ትሬንድስ ኢን ኢትዮጵያ የሚል ነው። በኢትዮጵያ ውስጥ ኢንዱስትሪያል ሎኬሽን ትሬንዱ ምን ይመስላል? ምን ይመስላችኋል? እሱን በራሳችሁ ጥናት ማድረግ ይጠበቅባችኋል ማለት ነው። Although some major incentives have been taken to establish industrial enterprise in the various regions of the country, manufacturing industries are still concentrating in the Addis Ababa, Dredwa, Hawassa, Kombolcha and some other larger cities. እነኚህ ላይ ያሉት ኮንሰንትሬሽን ኦፍ ኢንዱስትሪያል ኢኮኖሚ ወይም ደግሞ ኢንዱስትሪ ኮንሰንትሬሽን ሃይ ነው። ሶ ለምን ሆነ? ምንም መሰረት አድርጎ ነው የተሰራው የሚለውን ማጥናት ትችላላችሁ ማለት ነው። ሶፋር ዜር ኢዝ ኖ ዘ ቴክኒካል ኢንቨስቲጌሽን ሪሰርች አውትፑት ኮንሰርኒንግ ዘ ሎኬሽን ኦፍ ዘ ኢንዱስትሪ ሎኬሽን ለማወቅ ቴክኒካል የሆነ ኢንቨስቲጌሽን ሪሰርች ወይም ደግሞ አታገኙም ወይም ደግሞ የለም እስካሁን ድረስ የተሰራ። ስለዚህ ምንድነው የምታደርጉ ማለት ነው? እናንተ መስራት ወይም ደግሞ እኛ መስራት ይጠበቅባናል ማለት ነው። ዘ ኮንሰንትሬሽን ኦፍ ዚስ ኤሪያ ኮረስፖንድስ ዊዝ ዘ አቬይላቢሊቲ ኦፍ ስኪል ላበር ኒረስ ኦፍ ዘ አቬይላቢሊቲ ኦፍ ፐብሊክ ዩቲሊቲ ኔምሊ ዋተር ሮድ ኤሌክትሪሲቲ ኢን ፓርቲኩላር ማለት ነው። ነገር ግን ስታስቡ ዝም ብላችሁ ስኪል ላበርን በማየት አቬይላቢሊቲ ኦፍ ፐብሊክ ዩቲሊቲ ያለበትን በማየት ዋተር ያለበትን በማየት ሮድ ያለበትን በማየት ኤሌክትሪሲቲ ያለበትን በማየት ነው የተከማቹት ብለን መወሰን ወይም ደግሞ የራሳችንን አይዲያ መስጠት እንችላለን። ለምሳሌ አብዛኞቹ ለምሳሌ ውሃ ያለበትን ህዳሴ ግድብ ብናይ ህዳሴ ግድብ አባይ ጋር የተደረገው ለምንድን ነው? ውሃ ስላለ። ስለዚህ ወተርን ኮንሲደር አድርጓል። ጣና ሐይቅ አካባቢ ያለ የስኳር ፋብሪካ የጣና ስኳር ፋብሪካ ለምሳሌ ሸንኮራ አገዳ ከጣና ሐይቅ በሚወስዱ መስኖ በማልማት ሸንኮራ አገዳ እዛ አካባቢ በጣም ብዙ ስላለ ጣና ሐይቅ ወደ 5000 አካባቢ የሚሰሩ ሰራተኞችን የያዘ ፋብሪካ አለ፣ ለምሳሌ የስኳር ፋብሪካ። ስለዚህ ያ ምንድነው ራው ማቴሪያሎችን በማየት ነው። እንደዚህ ያሉን ክሎች በመነሳት የራሳችሁን ዲሲሽን መወሰን ትችላላችሁ። ኦኬ አጠቃላይ ቻፕተር 8 ይሄን ይመስል ነበረ። እዚህ ጋር ቻፕተሩን እንጨርሳለን። እዚህ ድረስ ስላዳመጣችሁኝ ከልብ ያመሰግናለሁ። ሰብስክራይብ ሳታረጉ እንዳትወጡ ፕሊስ። ላይክም አድርጉ፣ ሼር አድርጉላቸው ለጓደኞቻችሁ። ሰላም ሁኑ።